ዛሬ የምንመለከተው እንግዲህ ግጭትን እንዴት እንፈታለን ወይም ህብረታችንን እንዴት እናድሳለን ብላችሁ በሁለት ንዑስ ርዕስ ብትይዙት ይጠቅማችኋል። አንደኛው ምክንያቱም ግጭት ሲፈታ ህብረት ይታደሳል ብዬ ስለማምን ማለት ነው። ግጭት በሚፈታበት ጊዜ ህብረት ይታደሳል። ህብረት እንዲታደስ ግጭት መፈታት አለበት። ስለዚህ ርዕሶቻችን ግጭትን እንዴት እንፈታለን ወይም ደግሞ ህብረትን እንዴት እናድሳለን በሚለው ውስጥ እንመለከታለን። ባልተፈቱ ችግሮች ውስጥ ስንሆን የሚከሰቱ ሶስት ነገሮች፣ አንደኛው ህብረታችን ይበላሻል። ከእግዚአብሔር ጋር ያለን ህብረት ይበላሻል። ቢኮዝ አንፎርጊቭነስ ውስጥ ሆነን ስንጸልይ ከእግዚአብሔር ጋር ያለን አንፎርጊቭነስ ውስጥ ሆነን ስናመልክ፣ አንፎርጊቭነስ ውስጥ ሆነን ስናገለግል እግዚአብሔር ደስ አይለውም። መቼም ይህን ጥቅስ እየደረደርኩኝ ስለማልችለው እናንተ ጥቅስ እየጨመራችሁ ወይም ደግሞ ከታች ያላችሁ ሰዎች ጥቅስ እየጨመራችሁልኝ ቀጥሉ ከኔ ጋር። ማቴዎስ ላይ ሲናገር መባን ከማቅረብ በፊት እግዚአብሔር መባክ ሳይሆን ግድ ያለው ከወንድም ጋር ያለው ፌሎሺፕ ነው። መባን ከማቅረብ በፊት ከወንድም ጋር መንበላለት አረግ እግዚአብሔር ለመባ ሳይሆን ቫሉ ያለው ለምንድን ነው? ለወንድም ጋር ያለ ሰላም ነው። እግዚአብሔር ለመባክ ሳይሆን ቫሉ ያለው ከእህት ጋር ላለሽ ህብረት ነው። እግዚአብሔር ለመባው ሳይሆን ያለው ቫሉ ለአምልኮ እልልታውና ለጮቱ ሳይሆን ቫሉ ያለው ለምንድን ነው? ቫሉ ያለው ከፓስተር ጋር ካለው ችግር እንዲፈታ ነው። እግዚአብሔር ቫሉ ማድረግ የሚፈልገው መጀመሪያ ከወንድም ጋር ሄደ ሰላምን አውርድ፣ ከዛስ መባን አቅረብ። መባ ይቀጥላል። ወንድም፣ እናት፣ አባት፣ ጓደኛ፣ ዘመድ፣ ፓስተር፣ ሩቅ ሀገር ያለ ፓስተር ሮንግ የጻፈብህ፣ ሮንግ የተናገረብህ፣ ሮንግ ያወጀ ዱኢት ዛሬ ዱኢት። እኔ የሞቱ ዘመዶች ሁሉ ካላችሁ በሞቱበት ቦታ ይቅር ብያችኋለሁ በሉ። አሜን። በቃ ጀስት ዱኢት። ሪሊዝ አርጉ። ከእናንተ ውስጥ ቆሻሻውን ሪሊዝ አርጉት። አሜን። ቆሻሻ ነገር ሪሊዝ አርጉ። ከቆሻሻ ጋር አትኑሩ። ከህመም ጋር አትኑሩ። ከበሽታ ጋር አትኑሩ። ከካንሰር ጋር አትኑሩ። ህይወታችሁን ያበላሸዋል። ስለዚህ ፓስተር ምን እያልክ ነው? ሁል ጊዜ ቀዳሚ ሆኜ እገኛለሁ። ደግሞአለሁ፣ ሁል ጊዜ ቀዳሚ ሆኜ እገኛለሁ። ለይቅርታ ቀዳሚ ሆኜ እገኛለሁ። ለአምልኮ ቀዳሚ ሆኜ እገኛለሁ። ለእልልታ ቀዳሚ ሆኜ እገኛለሁ። ለምንም ነገር ቀዳሚ ሆኜ እገኛለሁ። ስለዚህ ጻፉልኝ፣ ቀዳሚ ሆኜ እገኛለሁ። ተቆጣጠር። አንተ ለወደድክ ስራ ፈቃድህን አድርግ። በሰማይ ያለችው ያንተ ፈቃድ በምድር ትሁን። እግዚአብሔር ሆይ እኔና እህቴ ተስማምተን ጸለይን ከቅዱሳን ጋር በዚህ ካሉት ጋር በአንድነት በአግሪመንት ጌታ አምላክ ሆይ ይሄንን ጸሎት በእምነት ጸለይን። አሜን። it is so ልክ እንደ ጸለይ ነው እንደዚሁ ነው። ስምህ ይባረክ። thank you father in Jesus mighty name we pray. አሜን። አሜን። hallelujah. አሜን። አሜን። ጌታ ስሙ የተባረከ ይሁን። አሜን። ሃሌሉያ። ሁላችሁንም እንኳን ደህና መጣችሁ። ቀጥታ ወደ አምልኮ ነበር የገባ ነው። አሁን ጸሎታችንን አድርገናል። እግዚአብሔር የጌታ መንፈስ ሁሉን እንዲቆጣጠር ለሱ እጅ አሳልፈን ሰጥተናል። ሁላችሁንም እንኳን ደህና መጣችሁ። አሁን አዳዲስ የገባችሁ ካላችሁ ሁላችሁንም በጌታ ፍቅር በጌታ ሰላም እንላችኋለን። ታብታብ ማድረጋችሁን ቀጥሉ። ዛሬም እንግዳ ይዘንላችሁ መተናል። ዛሬ በጣም የሚገርም ቶፒክ ነው ይዘን የመጣ ነው። ዛሬ እንዲያገለግለን የእግዚአብሔርን ቃል እንዲያካፍለን የጋበዝነው ወንድማችን ፖል ይዞት የመጣው ቶፒክ ወይንም ጌታ የሚያስተምረን ዛሬ እንግዲህ ግጭትን የመፍታት ጥበብ ግጭትን የመፍታት ጥበብ። ያው እንግዲህ ግጭት የለም ማለት አይቻልም። ግጭት አለ፣ ኮንፍሊክት ይኖራል ከሰው ጋር ስንኖርና ግን ያንን እንዴት እንፍታው የሚል ነው። እና ያው ብዙ ጊዜ ታውቃላችሁ ርቾ ትዳርን ከመፍታት ችግሩን መፍታት ትላለች። እና ዛሬ ያንን ጥበብ ነው ፓስተር ፖል ይዞልን የመጣው። ፓስተር ፖል
በጣም የምንወደው ወንድማችን በሱ ውስጥ ያለውን ጥበብ ደግሞ ዛሬ ግጭትን እንዴት እንፍታ የሚለውን አንተ ታብታብ እያደረጋችሁ አብራችሁን ቆዩ። እንደገና ደግሞ ከጨረሰ በኋላ ሪፍሌክት ማድረግ እንችላለን። ጥያቄ ያለው ጥያቄ መጠየቅ ይችላል እና ፓስተር ኢንቫይት ልኬለታለሁኝ። እሱ እየገባ እናንተ ታብታብ አድርጉ። ያው እንደምታውቁት እንግዲህ ቲክቶክ ላይ ታብታብ ካልተደረገ ኮፒ ሊንክ ሼር ካልተደረገ ችግር ይፈጠራል እና ለዛ ነው በጣም የምናስቸግራችሁ። በጣም እርግጠኛ ነኝ ብዙዎቻችሁ ሐሙስ የምናደርገውን ይህንን ቆይታችንን ትመጣላችሁ። እስቲ አዳዲስ ያላችሁ ዛሬ ነው ከዛሬ በፊት አይቻ የሰራችሁ ያላችሁ በጣም ነው በእውነት ቲማችን is so strong by the way እግዚአብሔር የሚገርም ቲም ነው የሰጠን እና ጌታ ይባረክ። ቴንክ ዩ ማኪዬ፣ ቴንክ ዩ የኔ እናት። በጣም የሚገርም በቃ በትጋት የእግዚአብሔርን ቤት የሚያገለግሉኛል በጣም የሚያግዙን ትዙ፣ ኢሳያስ፣ ማኪ፣ አሁን ወሰን፣ በቃ ሁላችሁንም በጣም ነው የምናመሰግናችሁ። ሐሙስ በዚህ ሰዓት ነው ያው አሁን አዳዲስ መጣን ያላችሁ ሐሙስ በዚህ ሰዓት ነው የምንገባው በኢትዮጵያን ከምሽቱ 3 ሰዓት በኢስተርን ታይም ደግሞ 1 ማለት ነው እና በዚህ ሰዓት ነው የምንገኘው። ሎዛዬ ዌልካም ብያለሁ እና ቴንክ ዩ ፎር ሼሪንግ ቴንክ ዩ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ያላችሁ ሁላችሁንም በጣም ነው የምናመሰግናችሁ። እግዚአብሔር ዘመናችሁን ይባርክ። ሪቾ እንዳለችው በትዳር ላይ በቤተሰብ ላይ ሴቶችን ደግሞ በጣም ኢንካሬጅ በማድረግ በእግዚአብሔር ቃል እህቶቻችንን ሊፍታፕ ለማድረግ የተለያዩ ችግሮቻችንን ይዘን መተን እንዴት እንፍታው፣ በእግዚአብሔር ቃል እንዴት እንፍታ ችግሮቻችንን፣ እንዴት ሙሉ የሆነ ደስታ ያለበት በቃ የእግዚአብሔር መንፈስ የሚወደውን የሚቀበለውን አይነት ህይወት እንዴት እንኑር የሚለውን አብረን የምንከፋፈልበት ሰዓት ነው እና ኤኒታይም ፓስተር ፖል ሬዲ በሆነ ሰዓት ይጀምርልናል። ያው እሱ እስኪጀምር ድረስ እናንተ ታብታብ ማድረጋችሁን ቀጥሉ። Thank you for coming. ይሰማል? Yes. ይሰማል። እንኳን ደህና መጣ ፓስተር። እንኳን ደህና ጠበቃችሁኝ። ደስ ብሎኛል። ናርዲ ሪቾ እንኳን ስላየኋችሁ ደስ ብሎኛል። በእግዚአብሔር መንግስት ላይ ስለምታደርጉት አስተዋጽኦ እግዚአብሔር ዘመናችሁን ይባርክ። በጣም ደስ ብሎኛል ደግሞ ይህንን እድል በማግኘቴ። እዚህም ቦታ ላይ ደግሞ ፕላትፎርሙ ላይ ያላችሁም ደግሞ እግዚአብሔር አምላክ ይባርካችሁ። ስላየዋችሁ ዛሬ ደግሞ እግዚአብሔር ያስተምረናል፣ መንፈስ ቅዱስ ይናገረናል ብላችሁ ትንሿ ሰዓታችሁን ስለሰጣችሁን እግዚአብሔር አብዝቶ ይባርካችሁ። በጣም ተባረኩ። ዘመናችሁ ይባረክ። ጀምር ሲሉኝ እጀምራለሁ። ይባረክ። አሜን። ሪቹ ሰላም በዩ፣ ከዛ እንጀምራለን። እሺ ፓስተርዬ እንኳን ደህና መጣ ወደ ቻናላችን። በዚህ ቦታ ላይ እንግዲህ እግዚአብሔር ጸጋ የምንከፋፈልበት ቦታ ነው እና በጣም ኤክሳይትድ ሆነን ካንተ ለመስማት ለመማር፣ እንዲሁም ደግሞ በዚህ ያሉት ደግሞ ወዳጆቻችን ሁሉ ፖስተሩን አይተው የመጡ አሉ። አንተን የሚያውቁ አገልግሎት ረጅም ዓመት በእግዚአብሔር መንግስት ውስጥ በማገልገል ብዙ ሰዎች ያውቁሃል ብዬ አስባለሁ። የማያውቁህም ደግሞ ዛሬ ተዋወቁሃል። በአንተ ውስጥ ያለውን ጸጋ እንከፋፈላለን። በእውነት ጊዜን ሰውተህ ደግሞ ስለመጣህ በጣም ደስ ብሎናል። እኔም በጣም ዌልካም እንልሃለን። ቴክ ኦቨር በልብህ እንዳለ ያለውን ነገር አካፍለን ለመንፈስ ቅዱስ እና ለአንተ ቦታውን እንሰጣለን ማለት ነው። ጥያቄዎች ካሉብን በየመሃሉ ልናቋርጥህ እንችላለን። እኔም ሆንኩኝ ናርዲ ከጉባኤውም የሚነሳ ጥያቄ ካለ ደግሞ ያው ሜክ አስ ፊል ፍሪ ቱ አስ እና እንደዛ እያደረግን ነው የምንቀጥለው ማለት ነው። ተባረክልን። በጣም ነው የምንወድ ፓስተር ፖል። ቴንክ ዩ ሶ ማች ፎር ካሚንግ። እሺ ቴንክ ዩ። በጣም ደስ ብሎኛል። በጣም እኔም ከእናንተ ጋር እግዚአብሔርን ጸጋ ለመካፈል እድሉን ስላገኘው ስኖት ኢዚ። አንዳንድ ጊዜ የሰዎች ልብ ካልተከፈተላችሁ በስተቀር ቀላል አይደለም። እኔ ሁል ጊዜ በማገለግልበት መድረክ ላይ እጅ የምናገረው ነገር አለ። ምንድነው ምለው? ጴጥሮስ በመላእክት ታጅቦ ቢፈታም
እነ ማርቆስ ቤት ግን አንኳኩቶ ካልተከፈተለት ከፋቾቹ እንግዲህ ወሳኝ ናቸው ማለት ነው። እና በመላእክት ታጅበን ብንመጣም አንዳንዴ የሰው ልብ ካልተከፈተልን ቀላል አይደለም። ልባችሁ ስለተከፈተልን እግዚአብሔርን እጅግ አድርጌ አመሰግናለሁ። ከእናንተ ጋር እግዚአብሔርን ሀሳብ ለማውራት እድሉን ስላገኘው በጣም ደግሞ የምናነሳው ኢሹም ደግሞ ኢዝኖት ኢዚ ቀላል ሀሳብ አይደለም። እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ከተማ፣ እንደ ባለትዳር፣ እንደ ግለሰብ ልናድግበት እኔ በሕፃንነት ተምሬው በሆን ኖሮ የምላቸውን እውነቶች ነው ብዙ ያየሁትና ብዙ ከጥፋት ይጠብቀኝ ነበር። ይህን እውነቶች እነዚህ ብርሃኖች በርተውልኝ ቢሆን ኖሮ በጣም ብዙ ነገር እረዳለሁ፣ ብዙ ነገር ይገባኝ ነበረ ብዬ የምላቸውን እውነት ነው ላስረዳችሁ ዛሬ ለእናንተ የምሞክረው ማለት ነው። ክብር ለእግዚአብሔር ይሁን። ይህንን ትምህርት የግጭት አፈታት የኮንፍሊክት ሪዞሉሽን የሚገርማችሁ ነገር ብዙዎች በገንዘብ እየከፈሉ ነው ዲስ ታይም ላይ ተመዝገቡ ተብለው የሚማሩት ማለት ነው። ማለት ቀላል ነገር አለም። ሲምፕሊ እንድታዩት አልፈልግም። ኖት ይዛችሁ በስነ ስርዓት ብትማሩ ብዙ ትጠቀማላችሁ፣ ብዙ ነገሮቻችሁ መልስ ያገኛል ብዬ አምናለሁ ማለት ነው። አሜን፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ርቹም ናርዲም በጸሎት ጀምራችሁታል፣ ስንቀጣጠል ነበረ። አሁን እንግዲህ ተመልሰን ከተቀጣጠልን ሰዓቱ እንደገና ይቀጣጠላልና የተሰጠንን ሰዓት ለመጠቀም አይ ቲንክ ብጀምር ይሻላል ብዬ ነው ማስበው አይደለ? እግዚአብሔር በኢየሱስም ስለምታስተምረን እናመሰግናለን። እጅ ስለሚረዳን እናከብረሃለን። በናዝሬቱ በጌታ በኢየሱስም መልካሚቱ እጅ ታስተምረን። መንፈስ ቅዱስ ሆይ አንተ በዚህ ቦታ ላይ ያለ መከልከል ተናገር። የአንደበቴ ቃልና የልቤ ሀሳብ በፊት ያማረ ይሁን። በጌታ በኢየሱስ ክርስቶስም አንድ ሰው በዚህ በሚለቀቀው እውነት ታንጾ ዘመኑ ተገንብቶ ቤቱ ተገንብቶ አገልግሎቱ ተገንብቶ ስለሚሄድ በኢየሱስም አመሰግናለሁ። አንዳች ከመልካም ነገር አይጉደሉ። መጽሐፍ እንደሚናገር አንበሶች ይራባሉ፣ ባለጠጎች ይደያሉ፣ እግዚአብሔርን የሚፈልግን ከመልካም ነገር አይጎልም እንደሚል በኢየሱስም ከመልካም ነገር ዛሬ እዚህ ቤት ያለው አይጉደሉ። ከመልካም ነገር አንድ ሰው አይጉደል። እዚህ ቤት ያለ ሰው ከመልካም ነገር አይጉደል። ካየለት ክብር አይጉደል። በኢየሱስም ጸልያለሁ። በናዝሬቱ በኢየሱስም ጸልያለሁ። ካየላቸው ክብር አይጉደሉ። ካየላቸው ሰላም አይጉደሉ። ካየላቸው በረከት አይጉደሉ። በናዝሬቱ በጌታ በኢየሱስ ክርስቶስም ካየላቸው እረፍት አይጉደሉ። እግዚአብሔር ሆይ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል እንደሚል በእውነት ቃል እግዚአብሔር ዛሬ ትውልድ አርነት ይወጣ ዘንድ፣ ሴቶች ወንዶች አርነት ይወጡ ዘንድ፣ አገልጋዮች አርነት ይወጡ ዘንድ በኢየሱስ ስም ጸልያለሁ። ባሪያክን በኢየሱስ ስም ተጠቀምበት። ይህን ፕላትፎርም ተጠቀምበት። የሚሰሙ ሁሉ ይፈወሱ። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያልፋል እንደሚል ቤታቸው ከመከራ ስጋት ይረፍ፣ ህይወታቸው ከመከራ ስጋት ይረፍ፣ አገልግሎታቸው ከመከራ ስጋት ይረፍ። in the name of Jesus በጌታ በኢየሱስ ስም ጸልያለሁ። ስጋት የሆነባቸውን ነገር የሚያነሳ እጅ ይዘርጋ። አመሰግናለሁ፣ ባረካለሁ፣ ከፍ አደርጋለሁ በኢየሱስ ስም አሜን፣ አሜን፣ አሜን። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። በየቀኑ መጋጨት ሊገጥመን ይችላል። እንዴት እንደምንፈታው ካላወቅን ግን ግራ እንጋባለን። ኮንፍሊክት በትዳር ውስጥ፣ በጓደኛ መካከል፣ በአገልግሎት መካከል፣ በልጆችና በወላጆች መካከል ሊመጣ የሚችል ነገር ነው። ኮንፍሊክት በአይኒሚዝ ምን ያደርጋል? ይመጣል። አላይቭ እስከሆንን ድረስ በህይወት እስከኖርን ድረስ መግጨት ምን የማይል ነገር ነው፣ የማይቀር ነገር ነው። አንድ ነው የእግዚአብሔር ሰው በጣም የተናገረው ነገር አለኝ እና አንድ ልጅ ከ3 ከ4 ከ5 ቤተክርስቲያን ተጋጨና ከዛ በኋላ አንድ ሰውዬን ይጠይቀዋል። ግጭት የሌለበት ቤተክርስቲያን፣ ሰላም ያለበት ቤተክርስቲያን ማግኘት እፈልጋለሁ። ዝም ቀላል ነው አለው። ነገ ሙትና ሰማይ ሂድ፣ የዛኔ ሰላም ታገኛለህ ብሎታል። ምክንያቱም ሰላም ያለውና ረፍት ያለው ፍጹም ፐርፌክት የሆነ ጠብ የሌለበት ዓለም ያለው እዛ ጋር ነው ማለት ነው። ስለዚህ የምንሄድበት ዓለሞች በሙሉ እንደ እድገታችን መጠን ጠቦች ምን ያደርጋሉ? ይመጣሉ፣ ያጋጥሙ። እንዴት ግን እንፍታው የሚለውን ነው ዛሬ የምንመለከተው። የተሰበረን ግንኙነት ህብረትን እንዴት እንደሚጠገም ብዙዎቻችን አልተማርንም። ብዙዎቻችን በኮሚኒቲያችን ውስጥ አብረን መኖርን እንጂ የተማርነው ችግሮች ሲፈጠሩ እንዴት እንፈታዋለን የሚለውን ነገር አልተማርነውም። ትምህርቱ የለንም። ዛሬ ዲቴል እየገባውኝ ነው ወደ ውስጥ የምገባውና መግቢያዬን ትንሽ ልበላችሁ ብዬ ነው። ከመግቢያዬ ግን ትንሽ ስነሳ ትክክለኛ ክርስቲያን መገለጫው ሰላም ፈጣሪ ነው። በመጀመሪያ ደረጃ ማወቅ ያለባችሁ የክርስቲያን እውነተኛው መገለጫ ምንድነው ካላችሁ ሰላም ፈጣሪነት ነው። ማቴዎስ ምዕራፍ 5 ቁጥር 9 ማቴዎስ ምዕራፍ 5 ቁጥር 9 ማቴዎስ ምዕራፍ 5 ቁጥር 9
በኋላ ጥቅስ ብዙ ስለማላበዛ አሁን አንዴ ላንሳ። ማቴዎስ ምዕራፍ 5 ቁጥር 9 ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ሰላምን የሚያወርዱ ነው የሚለው። አሜን። ሰላምን የሚያወርዱ ምኖች ናቸው? ብፁዓን የሚለውን ቃል ትክክል ብለስ የተባረኩ ናቸው። ማን ነው የተባረከ ካላችሁ ገንዘብ ያለው ንብረት ያለው መኪና ያለው አገር የለወጠ አይደለም። ማን ነው የተባረከ ከተባለ የተባረከ ሰላም የሚያወርድ። አሜን። ስለዚህ ሰላም አውራጅ ስንሆን መጽሐፍ ቅዱስ ምን ብሎ ይጠራናል? ብለስ የተባረክሽ ነሽ የተባረክ ይላል። ስለዚህ ጠብ አውራጅ ሳይሆን ሰላም አውራጅ መሆን አለብን ማለት ነው። ስለዚህ ብዙ ክርስቲያን መገለጫው መሆን ያለበት ጠብ አውራጅ፣ ጠብ በዳቦ ወይንም ደግሞ ጠባለች በዳቦ ነጠላይን ስጡኝ፣ ነጠላይን አቀብሉኝ፣ ትንሽ ተጣልቼ ልምጣ እንደሚባለው ሳይሆን መሆን ያለበት ምንድነው? ሰላም አውራጅ ነው። ለምንድነው ሰላም አውራጅ መሆን? የተካፈልነው መንፈስን የተካፈልነው መለኮታዊ ባህሪ ሰላም ሰጪ እንጂ ሰላም አደፍራሽ ስላልሆነ ማለት ነው። ኦኬ ምሳሌ ምዕራፍ 12 ቁጥር 20 ላይ ምሳሌ ምዕራፍ 12 ቁጥር 20 ምሳሌ 12 20 ላይ ዲቴል ወደ ውስጥ እየገባው እመጣለሁ። አሁን መግቢያን እየተናገርኩ ያለሁት ምሳሌ ምዕራፍ 12 ቁጥር 20 አገኛችሁት? ላንብብላችሁ። ክፋትን በሚያውጠነጥኑ ሰዎች ልብ አታላይነት አለ፣ ሰላምን የሚያወርዱ ግን ደስታ አላቸው ይላል። አሜን ሃሌሉያ። በጣም ይገርማል። ክፋትን የሚያውጠነጥኑ ሰዎች ልብ አታላይነት አለና ሰላምን የሚያወርዱ ግን ደስታ አላቸው ይላል። ሰላምን ምን የሚያደርጉ የሚያወርዱ ምን አላቸው? ደስታ አላቸው። ስለዚህ ደስታ ያለው በምን ውስጥ ነው? በጠብ ውስጥ ሳይሆን ደስታ ያለው በምን ውስጥ ነው? በሰላም ውስጥ ነው። ስለዚህ ክርስቲያን መገለጫው የመንፈስ ፍሬ ብሎ ሲናገር የመንፈስ ፍሬ ላይ አንደኛው የምናገኘው ከመንፈስ ፍሬ ባህሪያቶች አንዱ ሰላም ነው። ክርስቲያን በመንፈስ ውስጥ በመንፈስ ቅዱስ አማካኝነት የሚያፈራው ጠብን ሳይሆን ምንድን ነው ካላችሁ ሰላምን ነው። ስለዚህ መጽሐፍ ቅዱስ ምን አለ? ከማቴዎስ ላይ ሰላምን የሚያወርዱ ብፁዓን ናቸው አለ። ምሳሌ ላይ መጣና ደግሞ ሰላምን የሚያወርዱ ብዙ ደስታ አላቸው ይላል። ሰላምን የሚያወርዱ ምን አላቸው? ደስታ አላቸው። ስለዚህ ደስታ ያለው በምን ውስጥ ነው? በሰላም ውስጥ ነው። አሜን ሃሌሉያ። አረ ሃሌሉያ። ስለዚህ ትክክለኛ መገለጫችን ምንድነው? ሰላም መሆን አለበት። ለሰላም የሚከፈለው ክፍያ በሙሉ ያንስበታል እንጂ ምን አይልበትም፣ አይበዛበትም። አሜን። አሁን ወደ ዋናው ፖይንቶቼ ቶሎ እያልኩኝ እገባለሁ ማለት ነው። ለሰላም የሚከፈለው ክፍያዎች በሙሉ ያንስበታል እንጂ ምን አይረግበትም፣ አይበዛበትም። አገር መከላከያ ሚኒስቴር የምታቆመው ለምንድን ነው? ለማምጣት ነው። የሰላም ሚኒስቴር ትላለች፣ የሰላም እንትን ትላለች። በየቦታው ላይ ሰላም የሚባለው ነገር ሰላም ይዘመርለታል፣ ሰላም ይጨፈርለታል። ሰላም የሚለው ቃል ግጥም ይጻፍለታል። ሰላም በኤኒሚስ ኮስቱ ሃይ ነው። ስለዚህ አዘ ክርስቲያን ሰላምን ልናስብ ይገባል፣ ሰላምን ልንከተል ይገባል ማለት ነው። ክብር ለእግዚአብሔር ይሁን። እሺ ግጭትን የመፍታት ጥበብ ወይም ግጭትን እንዴት እንፈታለን? ግጭትን የምንፈታበት መንገዶችን ከማውራታችን በፊት የግጭት መንስኤዎችን በትንሹ መመልከት ይኖርብናል። አሁን መፍትሄው ላይ ዘለን ከመግባታችን በፊት መጀመሪያ መመልከት ያለብን ምንድነው ካላችሁ የግጭት መንስኤዎቹ ምንድን ናቸው? ግጭት ከምን ይመጣል የሚለውን ነገር ትንሽ እናውራ። መሀል ላይ ድምፃችሁን ገባ እያላችሁ አሜን ስትሉ እንዳላችሁ ይገባኛል ማለት ነው። አሜን መሀል ላይ አለ ትላላችሁ። አሜን። በጋብቻ ውስጥ ይሁን በቤተ ክርስቲያን፣ በህብረት፣ በስራ ቦታ ግጭት ይፈጠራል። አንዳንድ ምክንያቶቹ ግን ምንድን ናቸው? ስራ ቦታ ላይ ግጭት ይፈጠራል። መስሪያ ቤት፣ ጓደኝነት ላይ ቤስት ፍሬንድ የነበሩ ሰዎች በፌስቡክ ተያይተው የማይጠግቡ ላይክ እና ሼር የማይጠጣጡ ምናምን ብዙ ሰዎች ማለት ነው። ክብር ለእግዚአብሔር ይሁን። ድንገት ሊጣሉ ምን ያደርጋሉ ይችላሉ። አገልጋዮች ሊጣሉ ይችላሉ። ግጭቶች ሊፈጠሩ። እንዴት ነው ግጭቶች ሊፈቱ የሚችሉት? ወይንም ደግሞ እነዛን ከመመልከታቸው በፊት የግጭት መንስኤው ምንድን ነው? መንስኤ ኦኬ፣ አንደኛው ከፍተኛ ግምቶች ሃይ ኤክስፔክቴሽን። ስለዛ ሰው ያለን ወይም ስለ አገልግሎት ያለን ወይ ስለ ሀገር ያለን ወይም ስለ አንድ ነገር ያለን ሃይ ኤክስፔክቴሽን ሁል ጊዜ ምን ይፈጥራል ካላችሁ ግጭት ይፈጥራል። ኤክስፔክት ያደረግነውን ነገር ባጣን ጊዜ ምን እናደርጋለን? ግጭት። እኔ እኮ ከአንቺ አልጠብቅም ነበር፣ እኔ እኮ ከአንተ አልጠብቅም ነበር። ይኸውላችሁ መንገድ ላይ አንድ ሰው እየሰድቦኝ ብሄድ ተከታትዬ አልመተውም፣ አልደባደበውም፣ አላኮርፈውም። ማታ ደግሞ ስታዘበውም አልገኝም፣ ሳውጠነጥነውም አላድርም። ቢኮዝ ኤክስፔክት ማድረግበት ነገር ስለሌለኝ
ሁሉ ጊዜ ጠብ የሚጀምረው ኤክስፔክት ከምታደርጉት ሰው ነው። ኤክስፔክት የምታደርጉት ነገር ነው ሁሉ ጊዜ ምን የሚፈጥረው ጠብ። ስለዚህ የግጭት መንስኤው ምንድነው? ሃይ ኤክስፔክቴሽን ነው። ሜሬጅን ብለው ለምሳሌ ስለ ሜሬጅ ስንመለከት ሜሬጅ ላይ ሁሉ ጊዜ ጠብ የሚመጣው ምንድነው ካላችሁ ስለ ትዳር ያለን ሃይ ኤክስፔክቴሽን፣ ስለ ሜሬጅ ያለን ሃይ ለምሳሌ ትዳርን የሳልነው ኤክስፔክት ያደረግነው ምንድነው? ከተጋባን በኋላ አንቺ ኪችን ስትቆሚ ነጭ ቢጃማ ለብሰሽ አንቺ ኪችን ስትቆሚ እሱ ደግሞ ከጎን ቁምጣ ለብሶ ምናምን ሲያቅፈሽ ሲረዳሽ፣ ከዛ ካገባሹ በኋላ እሱ ሳሎን ሪሞት ይዟል፣ አንቺ ደግሞ ከዛ ቢኮዝ ኤክስፔክት ያደረግሽውና ያገኘሽው ነገር ስለማይጣጣም በቀላሉ ምን ያደርጋል? ግጭት ይፈጠራል። ሴክሹዋል ኤክስፔክቴሽን ይኖረናል። የሴክሹዋል ኤክስፔክቴሽን ከሆሊውድ ፊልም ከምናምን ከሆነ ነገር ያገኘ ነው ወይ ሰው የነገር፣ ግን ቤት እንገባና ያንን ነገር ባላገኘ ነው ጊዜ ምን ያደርጋል? ግጭት ይፈጠራል። ቢኮዝ ያጋጨን ሰውየው አለመቻል ሴትዮዋ መቻል ሳይሆን ምንድነው? ኤክስፔክቴሽን ሁል ጊዜ የጠብ መንስኤ ነው። ኢን ዘ ቸርች ኤክስፔክት የምናደርገው ነገር አለ። ከፓስተሩ ኤክስፔክት የምናደርገው አለ፣ ከሰው ኤክስፔክት የምናደርገው። ያንን ኤክስፔክት የምናደርገውን ነገር ባጣን ጊዜ ምን እንሆናለን ብለን ስንመለከት ቀጥታ ዳሜጅ ይመጣል፣ ችግር ይመጣል። በቃ ተጋጩ ይባላል፣ ተጣሉ ይባላል። ኤክስፔክቴሽን ይሄ ብቻ ነው እያልኳለሁ። የመጀመሪያው ግን ሃይ ኤክስፔክቴሽን። ኦኬ ከሀገር ስንመጣ አንድን ሀገር ለምሳሌ አንድ ልጅ ከኬንያ ፍላይት ያደርግና ይመጣና አሜሪካንን ድሪም ያደረጋት በሌላ ነገር ነውና ያ ድሪም ያደረጋትን ሲቲ የሆነ ያረፈው ገጠራማ ከተማ ነውና እዛ ከተማ ላይ ገብቶ አይ ቲንክ ፍላይት ተሳስተናል አለ። ፍላይት ተሳስተናል ፍላይት ወይ ደግሞ ሳንደርስ ተሳስተን ወርደናል አለ። ቢኮዝ ያ ኤክስፔክት ያደረገው ሀገርና የደረሰበት ሀገር አንድ አይነት አልመጣሉ ፒክቸሩ አልመጣሉ። ከዛ 7 ዓመት ከተቀመጠ በኋላ እዛ ሆኖ ዲቪ ሞላ ነበር አሉ። ማለት ዲቪ ሞላ ነበር አሉ። እስቲል አሜሪካ ለመግባት ነበር ድሪም ያደርገው አሜሪካ ቁጭ ብሎ። ቢኮዝ ኤክስፔክት ያደረገውን ያህል ምን ይለዋለን ሊያገኘው አልቻለም። ብዙ ሰዎች ዲስአፖይንት የሚሆኑትና የሚጣሉት ግጭቶች የሚፈጠረው በምንድን ነው ካላችሁ በሃይ ኤክስፔክቴሽን። ስለዚህ ኤክስፔክቴሽናችን ምን ይሁን ከተባለ አንደኛው የእግዚአብሔር ቃል እንደጻፈለት፣ ሁለተኛው የሰው ልክ በሚባለው ኤክስፔክቴሽናችን ሁል ጊዜ መጠበቅ ያለበት በእግዚአብሔር ልክ ነው፣ በእግዚአብሔር ቃል መሰረት ነው። ስለዚህ ኤክስፔክቴሽን በጣም ጠብን ይጭራል፣ ያጠፋል፣ ያመጣል፣ በጣም ያደርጋል። በጠበቅነው መንገድ ባላገኘን ጊዜ ዲስአፖይንትመንት ወደ ህይወታችን ምን ያደርጋል? ግጭትን ይዞ ምን ያደርጋል? ይመጣል። ስለዚህ የብዙ ሜሬጅ ለምሳሌ ልጅ ልክ እድሜያቸው በሄደው ጊዜ ወይኔ እኔ እኮ እንዲህ አልጠበቅኳትም ነበር፣ እንዲህ እንደምታደርግ፣ እንዲህ እንደምትደበድበኝ፣ አዎ አልጠበቅሽም፣ እኔም አልጠበቅኩም ማለት አልጠበቅንም ነበር እንደዛ እንደሚሆን። ግን የማንጠብቀው ነገር ዲስአፖይንት ሊያደርገን ምን ያደርጋል? ይችላል። ኤክስፔክት የምናደርገው ነገር መኖር አለበት። እድሜያቸው ስንት 5 ዓመት ላይ ምን ኤክስፔክት እናደርጋለን? 10 ዓመት ላይ ምን ኤክስፔክት እናደርጋለን? 20 ዓመት ላይ ምን ኤክስፔክት እናደርጋለን? ስለዛ ነገር ልናጠና ልንማር አስቀድመን ልንዘጋጅ ምን ያደርጋል? ያስፈልጋል። ኤክስፔክቴሽን። ኦኬ ይሄን ላይ ሃይ ኤክስፔክቴሽን በጣም ከገባውበት ብዙ ስለሆነ እንለፈው ማለት ነው። ግን ብዙ የጠብ መነሻው ምንድነው? ከአንቺ አሁን ሰዎችን ልታስታርቁ አጋጥሟችሁ ከሆነ ከአንቺ እናልጠብቅም ብለው ሻያው ይህንን በቃ የጠቡ መነሻው ምንድነው? ኤክስፔክት የምታደርገውን ነገር ሚት አለመደረጉ ነው። በቃ ስለዚህ ትልቁ የጠብ መነሻው ሃይ ኤክስፔክቴሽን። ስለዚህ ሃይ ኤክስፔክቴሽናችን ሁል ጊዜ ምን መሆን አለበት? ባይብሊካል መሆን አለበት። ሌቭሉ መያዝ አለበት። ለዲስአፖይንትመንት ሩም ሊኖረን ይገባል። አንድን ሰው ስንከተል፣ አንድን ባል ስንከተል፣ አንድን ሚስት ስንከተል የሆነ ዲስአፖይንት ቢያደርገን የምንደበቅበት ሩም ሊኖረን ይገባል፣ ቦታ ሊኖረን ይገባል። አዘርዋይስ ምን እንሆናለን? ቀጥታ ፍሬን የሳተ መኪና የሚገባበት እንደማይታወቅ የሆነ ቦታ እንገባለን ማለት ነው። እሺ ሁለተኛው ልናገር። ሁለተኛ የግጭት መንስኤው ምንድነው ካላችሁ ቃልን አለመጠበቅ። የተናገርነውን ቃል ምን አለ ማለት አለመጠበቅ ምን ያመጣል ካላችሁ ግጭትን ምን ያደርጋል? ይፈጥራል። ብላኝ ነበር፣ ቸርች ላይ እንዲህ ብሎኝ ነበር፣ አገልግሎት ላይ እንዲህ ብሎኝ ነበር። ያንን ቃል አለመጠበቅ ምን ያደርጋል? ዲስአፖይንትመንት ያመጣል፣ ጠብን ያመጣል፣ ግጭትን ያመጣል። ወርድን ኪፕ አለማድረግ ወይ ደግሞ ለተናገራችሁት ቃል ኮሚትድ አለመሆን፣ ለስ ኮሚትመንት ለተናገራችሁት ቃል ኮሚትመንትን ማጣት። ያ ምን ይፈጥራል ባችሁ መለከት በህይወታችሁ ላይ ዲስአፖይንትመንት ወይም ግጭትን ምን ያደርጋል? ይፈጥራል። ምን አልኳችሁ? ቃልን አለመጠበቅ።
ቃልን አይደለም የምትናገሩትን ቃል ቀልዳችሁም ተናገሩት፣ ሲሪየስ መሆናችሁ ተናገሩት። የምትናገሩትን ቃል የምታከብሩ ከሆነ ኢንቴግሪቲያችሁን እየጠበቃችሁ ነው። ስለዚህ ማወቅ ያለባችሁ ነገር መረዳት ያለባችሁ ነገር ወርድን አለመጠበቅ ዲስአፖይንት ያደርጋል። በጣም የሲሪየስ ኬዝ ነው ማለት እንዲህ የምናደርገው ነገር አይደለም። ለተናገራችሁት ቃል የምትኖሩበት አቅም ሊጨመርላችሁ ይገባል። ለምሳሌ አንድ ምሳሌ ላስረዳችሁ። ዋን ምሳሌ ላስረዳችሁ። ዳዊት ለዮናታን ለገባለት ቃል ልክ በነገሰ ጊዜ መከላከያ ሚኒስቴር ጦሮች ሳያደራጅ ነው በንጋታው ያሰበው። ለምን? ለወርዱ ምን ነበረ? ኢንቴግሬት ነበረው፣ ለቃሉ ታማኝ ነበረ። ከዮናታን ቤት የተረፈ ሰው አለን አለና ቀጥታ ምን አደረገ? ሊያነግሰው አመጣው። ኦኬ ወደ ኢያሱ ጋር እንሂድ። ኢያሱ ልክ ከሩቅ ሀገር የመጡ መሰላቸውና የደረቀ ድርቆሽ፣ የደረቀ ልብስ፣ የተበላሸ ልብስ አሳዩትና ከሩቅ ሀገር ስለእናንተ ሰምተን የመጣ ነው ብለው ምን አደረጉ? አታለሉት። ከቅርብ ሀገር ነው። ከቅርብ ሀገር መሆኑ ሲያቅ ተናደደ ጊዜ ሰይፍ አንስቶ ሊያርደው ሲል እግዚአብሔር ምን አለው? ኦልሬዲ ቃል ገብተህላቸዋል እንዳትነካቸው አለው። ወርድን እንዳትነካቸው። ቢኮዝ ዋይ የተናገርከው ቃል አለ እና ዘላለም ከኛ ጋር ሊኖሩ ነው። የስ ከንተ ጋር ሊኖሩ ነው። ወርድ ቃል ገብታችኋል። ሰዎቹ እኮ አናደውታል። ሰዎቹ እኮ አበሳጭተውታል። ሰዎቹ እኮ በጣም አታለውታል። በቃ ኔቨር መሆን የሌለበት ነገር ነው ያደረጉት። ግን እግዚአብሔር ምን አለው? ዶንት ኪዳንን ጠብቅ፣ የተናገርከውን ቃል ጠብቅ፣ እንዳትነካቸዋል። እንደውም አንድ የእኔ ነገር ዝም ብሎ ይሰፋል እና ሳኦል አንድ ጊዜ እንደውም ገደላቸው። እነዚህ ሰዎች በገደላቸው ጊዜ በእስራኤል አገር ላይ ምን ገባ? ከፍተኛ ረሃብ ገባ፣ ሞት ገባ። ዳዊት እግዚአብሔርን ጠየቀ። ይሄ ኬስ ከምንድን ነው ሲል ሳኦል የማይነካ ነገር ነክቶ ነው አለው። ከዛ በዚህ ምክንያት ስለዚህ እነዚህ ሰዎች ሊካሱ ይገባቸዋል። ስለዚህ ምን እያልኩኝ ነው? ወርድን ጠብቁ፣ ቃልን ጠብቁ። ስለዚህ የግጭት መንስኤ ምንድነው? የተናገርነውን ቃል ምን አለ ማለት አለመጠበቅ ግጭትን ምን ያደርጋል? ይፈጥራል። ወርድ ለምንናገረው ቃል ታማኝ መሆን፣ ለምናወራው ቃል ታማኝ መሆን። አሜን። ቀልዴን ነው ጫወታይን ነው አይባልም። አንዳንድ ሰው የልቡን ያወራና ያደርግና ኧረ እኔ ስቀልድ ነው ቀልድ አይገባም። አይ ማለት ልብንና ኩላሊትን በሚመረምረው በእግዚአብሔር ፊት ሁሉ የተገለጠ ስለሆነ ኩላሊት ወርዳችን ቀልድና ሪሉ መታወቅ አለበት። ስለዚህ አንቀልድ እያልኩ ሳይሆን ትሩዝ ግን ምንድነው? ለምንናገረው ቃል ለሚስታችን፣ ለልጆቻችን፣ ለቤታችን፣ ለአገልግሎታችን የምንናገረውን ቃል መጠበቅ ኢንቴግሪቲ ነው። አሜን አሜን። እሺ ሶስተኛው የግጭት መንስኤው ምንድነው ካላችሁኝ፣ ለቤተሰብ ወይም በቂ ጊዜ አለመስጠት ነው። ለቤተሰብ በቂ ጊዜ አለመስጠት ነው ማለት እርስ በርሳችን በቂ ጊዜ ባልተሰጣጣን ቁጥር ምን እናደርጋለን? እንጠፋፋለን፣ አንተዋወቅም። ስለዚህ ምንድነው ግጭት በቤተሰብ መካከል ግጭት የሚፈጠረው ምንድነው? በአገልግሎት መካከል ኢቭን እሑድና እሑድ ብቻ ተገናኝተን አገልግሎታችን በበቂ ሁኔታ አይሄድም። ያ ስለዚህ ለቤተሰብ ለአገልግሎት ለምናገልግለው አብሮን ፍሬንድሺፕ ረጅም መንገድ አብሮን ለሚሄድ ሰው ምን መስጠት አለብን? በቂ ጊዜ ምን ማድረግ አለብን? መስጠት አለብን። ስለዚህ ጠብ ሲፈጠር አይታችኋል። አሁን ብዙ ጓደኛ በፊት በጣም ትፈልገኝ ነበር አሁን ግን አትፈልገኝ ምናምን ሲሉ በፊት በጣም ነበረ ጋለኔ ያሆንላትም ነበረ አሁን ግን ጣው የጀመረው ምንድነው? በቂ ጊዜ ምን አለ ማለት አለመሰጣት። እንደ ጓደኛ፣ እንደ ቤተሰብ፣ እንደ አገልጋይ፣ እንደ አገልግሎት መጨረሻው የሚሆነው ምንድነው ብላችሁ ማለት በቂ ጊዜ ምን አለ ማለት ነው አለመሰጣት። በቂ ጊዜ ካልሰ አንዳንድ ጊዜ በቂ ጊዜ መስጠት አስፈልጋቸዋል። እንደ ፋሚሊ በቂ ጊዜ ሊኖርን ይገባል። ድንገት ተነስቶ እሳት አደጋ እንደመጣ ነገር መፈላለግ የለብንም። ይሄን ሚስጥር ነው። ለተገለጠለት ይገለጠለት ለተገለጠለት ነው የሚገለጠው። ማለት እሳት አደጋ እንደመጣበት ሰው በቃ የታለሽ የቱ ጋር ነሽ ምናምን መባባል የለብንም። ማለት ኢሞሽናችንን መከተል፣ ስሜታችንን አንዳንድ ሴክሹዋል ስሜታችን ሲነሳሳ ነው ባልና ሚስቶች ዝም ብሎ የቱ ጋር ነሽ የቱ ጋር ያለሽ ኖ ኢመርጀንሲ መሆን የለበትም። ማለት ጊዜ መሰጣት አለበት፣ ታይም መሰጣት አለበት። የኢመርጀንሲ ቦታ መሆን የለበትም። ስለዚህ ጊዜ ሰጠን ሰዓት ሰጠን የምናካሄደው ትልቅ ሀብት እሺ ተቻለው ለለፎስ ግን ለቤተሰብ ምን መስጠት አለብን? በቂ ጊዜ መስጠት፣ ለጓደኛ በቂ ጊዜ መስጠት፣ ለምንፈልገው ፐርሰን በቂ ጊዜ መስጠት ግጭቶችን እንዳይፈጠሩ ያደርጋል ብዬ እኔ አምናለሁ። እኔ ነኝ ማምነው። ጌታ ይመስገን። እናንተ ካመናችሁ መኑት ማለት ነው። ለምሳሌ አዳምና ሔዋን ጋር ስትመለከቱ ሔዋን የተገኘችው ምንድነው? ከአዳም ተለይታ በነበረች በተለያየን ቁጥር ሁል ጊዜ ጋፓችንን ሊሞላ ሌላ አካል ይመጣል። አብረን ታይም በሌለን መጠን ሁል ጊዜ ጋፓችንን ሊሞራ የሆነ ፐርሰን ይመጣል። አንድ ሴትዮ የተናገረችው ቃል እስከዛሬ ድረስ በጣም ነው የሆነ ጓደኛ
ምን አለ? የሚስቴ የስምንተኛ ክፍል ጓደኛዋ መሆን ናፈቀኝ አለኝ። እንዴት እለዋለሁ? ስምንተኛ ክፍል ነው ማውቀው ብላ አይሚሲው የምትለው ሰውዬ አለ። ማለት እውነቷን እኮ ነው። ማለት ሮንግ ነገር የላትም። አይሚሲው የምትለው የእውነት አራተኛ የትምህርት መግቢያ ላይ ሰዓቱ አለቀ። እሺ አራተኛ የገንዘብ ጉዳይ። ሌላኛው የግጭት መንስኤው ምንድነው ካልኩ የገንዘብ ጉዳይ ነው። የገንዘብ ጉዳይ ገንዘብ ስሙ ራሱ እዚህ ቦታ ላይ ሲጠራ ራሱ መንፈስ ኩንች ያደርጋል። ገንዘብ የግጭት መንስኤ ነው። ገንዘብ በእግዚአብሔር ቃል ውስጥ ጌታ ተብሎ ተጠርቷል፣ አምላክ ተብሎ ተጠርቷል። ገንዘብ የሰዎችን ሕይወት አስቷል። ገንዘብ ትንሣኤውን አስክዷል። ይህ ታውቃላችሁ። ገንዘብ ትንሣኤ እንዳስካደ ኢየሱስ ክርስቶስ በመልአክ በክብር በቃ ትልልቅ ተአምራት ሰርቶ ትንሣኤውን አድርጎ እያዩ መጽሐፍ ቅዱስ አልተነሳም ብላችሁ ካዱ ሲሉ ብለው ገንዘብ ሰጥቷቸው ትንሣኤውን በገንዘብ አስካዷቸው። አንዳንዱ ደግሞ መለኮታዊ ጥሪውን ሐዋርያነቱን የበጉ ሐዋርያነትን በገንዘቡ የጣለ እንደ ይሁዳ ደግሞ አለ። ዴማስ ዓለምን ወዶ ትቶኛል አለ። ገንዘብ የምትወጁን ፍቅረኛ ያስተዋል። ለምሳሌ የሳምሶን ሚስት ደሊላ አትወዶም እንዳትሉኝ፣ በጣም ትወዷለች። ኖ በሮንግ ስለተሰበከች ኖ የምትወደው ሴት ነች። ግን እንዳሏት ታውቃላችሁ? ገንዘብ እንሰጥሻለን፣ ጥሩ ገንዘብ እንሰጥሻለን። ገንዘብ ነው ፍቅረኛዋ ምን ያደርጋት ያስተዋት። ገንዘብ ላይፋችሁ ላይ እንዴት መያዝ እንዳለበት ካልታወቀ ገንዘብ ግጭትን ምን ያደርጋል ይፈጥራል። ታውቃላችሁ? ገንዘብ ብዬ ስናገር የገንዘብ ጉዳይ ስል ማባከን ሊሆን ይችላል። ማባከን በሚለው ውስጥ እንዲህ ነጠላ ዘራዝ እንዲህ እያደረጋችሁ ብዙ ነገር ጻፉበት። አላግባብ መግዛት፣ ሴል መግዛት፣ ሴል፣ ቁማር፣ ካዚኖ የፈለጋችሁትን በሉት። በቃ ለሮንግ ፐርሰን ኢንቨስትማ በቃ የፈለጋችሁትን በሉት። በአይኒ ሚስ ግን ምን አልኩኝ? ማባከን። ከዛስ የአያያዝ ጉድለት። ከዛስ የሀብት ብዛት። እደግመዋለሁ፣ የሀብት ብዛት ራሱ የግጭት መንስኤ ሊሆን ይችላል። አንዳንድ ሰው በድህነት ተከባብሮ በሀብት የሚጣላል። የሀብት ቀም ይጣላል። ቢኮዝ ሀብትን የሚይዙበት ምን የላቸውም፣ ኖሌጅ የላቸውም። ድንገት ነው ሀብት የመጣባቸው። ስለዚህ በጣም በድህነት የምናውቃቸው የሰፈራችን ልጆች ቆሎ እየሸጡ ምናምን ብለ በቦርደር እኮ ሄደው ላይ የሆነ ሀገር ላይ ግን ይለያያሉ። ቢኮዝ እንዳይቀጥሉ ያደረጋቸው ምንድነው ካች ገንዘብ ነው። ስለዚህ ገንዘብ እሱ ላይ ገንዘብ በሚል ኢሹ ሌላ ቀን በደንብ በሰፊው ርዕስ አድርጎ መማር ይቻላል። ሌላ ፓስተርዬ፣ ሌላማ ገንዘብ ላይ አልጨመርክበትም እንዴ? እኔ ልጨምር እንደዛ ከሆነ ጨምሪ በደንብ። ገንዘብ ላይ መደበቅስ? መደበቅ የገንዘብ መደበቅ በጣም ማለት ስለ ገንዘብ ማውራት ከተጀ አሁን ብዙ ትዳሮች ካውንስል ስናደርግ የሚገኘው ምንድን ነው ብላይ ስትመለከቱ ገንዘብ ላይ ነው። ኢሹ የሚመጣው መጨረሻ ላይ ገንዘብ ነው። ገንዘብ የኢንሹራንስ ገንዘብ፣ የምን ገንዘብ፣ የእንትን ገንዘብ። ለእናቷ ደብቃ ትልካለች፣ ለአባቱ ደብቆ ይልካል የሆነ ቦታ። ይሄ በጣም ያስጠላ ነው። በመጀመሪያ ደረጃ ገንዘብ ብለን ስናስብ አሁን የሰለጠነ ዓለም ላይ ስለምንኖር አካውንታችን አንድ ላይ ቢሆን ኢዝ ቬሪ ኢምፖርታንት። አካውንታችን አንድ ከሆነ የት እንደሄደ በትክክል መማረክ መረዳት ስለምንችል ማለት ነው። ያንን ስለ ገንዘብ ብዙ ማውራት ይቻላል። ገንዘብ ግን ኢሹ ነው። በብዙ ሜሬጆች ውስጥ ገንዘብ ልናስታረቅ በመጣን ቁጥር ገንዘብ ኢሹ ነው። በጣም ኢሹ ነው። ስለዚህ ይህንን በደንብ አስምረን ረግጠን በሌላ ትምህርት መማሩ ይሻላል ብዬ ነው ማስበው። ግን አሁን መንስኤዎቹን ነው እያወራን ያለ ነው። ሌላኛው አምስተኛው አስተዳደጋችን ወይም የተለያየ ባህል ሃይማኖት ስላለን ግጭቶች ምን ያደርግ ይችላል ይፈጠር ይችላል። በተለያየ ቤት ውስጥ ስላደግን፣ በተለያየ ህይወት ውስጥ ስላደግን፣ በተለያየ ቤተሰብ ውስጥ ስላደግን፣ የተለያየ የቤተሰብ አካል ስላሳደገን በቤታችን ውስጥ ምን ሊፈጠር ይችላል? ግጭት ሊፈጠር ይችላል። በህይወታችን ላይ ግጭት ሊፈጠር ቢኮዝ እኔ ያደግኩበት ቤትና አንቺ ያደግበት፣ እኔ ያደግኩበት ሰፈርና አንቺ ያደግበት ሰፈር። አንዳንዱ እኔ የሆነ ቀልድ ነግሬው በሳምንቱ ደውሎ ገባ የሚለኛል። አንዳንዱ ደግሞ ገና ሳልቀልድ ልቀልድ ያለውን ነገር ሊያቅ ይችላል። ስለዚህ በእኛ መካከል ያለው ልዩነት ምንድን? የአስተዳደግ፣ የሰፈር፣ የህይወት፣ የአኗኗር የብዙ አይነት ነገሮች ህይወታችን ላይ ሊመጣ ይችላል። ስለዚህ አስተዳደጋችን፣ አኗኗራችን፣ የኖርንበት ዘይቤ ጠብን ሊያመጣ ምን ያደርጋል ይችላል። ስለዚህ ያንን መረዳት ይኖርብናል ብዬ እኔ አሰምረዋለሁ ማለት ይሄ አልቆይም። እሺ ሌላኛው ላክ ኦፍ ኮሚትመንት፣ ላክ ኦፍ ኮሚኒኬሽን። ሌላኛው ላክ ኦፍ ኮሚኒኬሽን ወይም ደግሞ የንግግር ማነስ፣ የኢንፎርሜሽን እጥረት።
ስለ ህይወታችን፣ ስለ ኑሯችን፣ ስለ አስተሳሰባችን፣ ስለ አኗኗራችን ኮሚኒኬት ካልተደራረግን በስተቀር ልንተዋወቅ ምን አንችልም። ላክ ኦፍ ኮሚኒኬሽን ባለበት ቦታ ላይ ሁል ጊዜ ምን ይጀምራል ካላችሁ ጌስ ይጀምራል፣ ግምት ይጀምራል። ኮሚኒኬሽን በሌለበት ቦታ ላይ ምን ትጀምራል? ግዝ። አሁን ለምሳሌ የት እንደሄደ ባልሽ ካልነገረሽ ምን ትጀምሪያለሽ? ግምት ትጀምሪያለሽ። እንድትገምች ያደረገሽ ሰይጣን አይደለም፣ ጠላት አይደለም። እንድትገምች ያደረገሽ ምንድነው ካል ላክ ኦፍ ኮሚኒኬት አለመደራረጋችን ነው። ራይት ነገር ኮሚኒኬት መደራረጋችን ከግምት ውስጥ ያወጣናል። ግምት ደግሞ እውነት ሆኖ አያውቅም። ግምት መቼም ቢሆን እውነት ሆኖ አያውቅም። ግምት 99 ምናምን ፖይንት ነው እውነት ሊሆን የሚችለው። የሆነ ፖይንት የሆነ ትንሽዬ አይሆንም። ስለዚህ ራይትሊ ምን ሆነ ስለ ፋይናንሳችን፣ ስለ ስራችን፣ ስለ ገንዘባችን፣ ስለ ደሞዛችን፣ ስለምናስበው ሀሳብ ምን መረጋል ኮሚኒኬት መደረግ ቶክ 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 በቃ ዝምታ ወርቅ አይደለም። ቶክ ቶክ ዝምታ ወርቅ የሚሆንበት ቦታ አለ። ግን እዚህ ሜሬጅ ላይ፣ ላይፍ ላይ፣ ኮሚኒኬሽን ላይ፣ ጓደኝነት ላይ ዝምታ ወርቅ አይደለም። ጀስት ቶክ ቶክ አውሩት። የምታስቡትን ነገር ተነጋገሩት፣ ኮሚኒኬት አድርጉት። ያለዛ ሲቆይ በህይወታቸው ላይ ቁስል ይሆናል። ዳዊት ምን አለ? ከዝምታ የተነሳ አጥንቴ ነቀዘ አለ። ዝም ስትሉ ቁስላችሁ እየበዛ ይመጣል። ስታወሩት ነው የሚቀየረው። ስለዚህ ኮሚኒኬት መደራረግ፣ ኮሚኒኬሽን ኢዝ ቬሪ ኢምፖርታንት። ለምሳሌ ባልሽ ምን እንደፈለገ ካልነገረሽ በስተቀር ፈልጓል ብሎ የሚነግርሽ መንፈስ ቅዱስ የለም። ዛሬ ባልሽ በጣም በጠና ፈልጎሻል ብሎ ግቢ ወደ ቤት የሚል መንፈስ ቅዱስ ብዙ ስራ ስላለው ይሄን ይነግራል ብዬ አላስብም። ኮሚኒኬት ማድረግ ያለበት ራሱ ነው፣ ሰውየው ነው፣ ፐርሰኑ ነው። ሚስትየው ነች ወይ ሚስትየው ባልየው ነው ማለት በቃ አንዳንዱ በምልክት አይገባውም እንዴ ለምን ይገባዋል? ለምን አፋችን የተሰራው እኮ ለመናገር ነው፣ ኮሚኒኬት ለማድረግ ነው። አይገባውም ወይ እንዴ? ስገላበጥ ሌሊቱ ሙሉ አልገባውም እንዴ? ለምን ትገላበጣለህ? እሺ ማለት አይገባትም እንዴ? ማለት እንዲገባት መታገል ለምን ያስፈልጋል? እኛ መንገር እየቻለን እኛ ማውራት እየቻለን ሀሳባችንን መግለጥ እየቻለን፣ ስለዚህ ለስ ኮሚኒኬሽን ኦልዌይስ ቤታችን ውስጥ ግጭት ይፈጥራል። ለስ ኮሚኒኬሽን ገብቷችኋል? ለስ ኮሚኒኬሽን ሁል ጊዜ ግጭት ይፈጥራል፣ ወደ ጠብ ያመጣናል። ስለዚህ ትክክለኛ ኮሚኒኬሽን በሌለበት ቦታ ግጭቶች ምን ያደርጋሉ? ይፈጠራሉ። ኮሚኒኬሽን በሶስት ይከፈላል። ግንኙነት ወይም ኮሚኒኬሽን በሶስት ይከፈላል። ያው እንግዲህ እየጻፋችሁ እየተረዳችሁ እንደሆነ እርግጠኛ ነኝ። ኮሚኒኬሽን በሶስት ይከፈላል። አንደኛው የቃል ግንኙነት ነው ወይም ደግሞ ቨርባል ኮሚኒኬሽን ነው። የስ አንደኛው ቨርባል ኮሚኒኬሽን ነው። በቨርባል ኮሚኒኬት የምናደርገው ነው። በንግግር ኮሚኒኬት የምናደርገው ነው። በአፋችን ኮሚኒኬት የምናደርገው ነው። ሁለተኛው የስሜት ግንኙነት ነው። ኢሞሽናል ኮሚኒኬሽን ነው። በስሜት ኮሚኒኬት የምናደርገው ነው። አሳዘነችኝ ብሏችሁ ሰው ያውቅ? ዝም ብላ አሳዘነችኝ ምናምን ኮሚኒኬት ማድረግ ይፈልግ። በቃ ኢሞሽናል ኮሚኒኬሽን አለ። በስሜት ኮሚኒኬት የምንደራርገዋል። ሶስተኛው የአካል ግንኙነት ነው ወይም ደግሞ ፊዚካል ኮሚኒኬሽን ነው። ሶስት ቨርባል ኮሚኒኬሽን፣ ኢሞሽናል ኮሚኒኬሽን፣ ፊዚካል ኮሚኒኬሽን። የስ አንድ የውላችሁ ማወቅ ያለባችሁ እዚህ ጋር አንደኛው ሲበላሽ አንደኛውን ያበላሸዋል። ሁሉም ተያይዘው የሚሰሩ ናቸው። ሶስቱም ተያይዘው የሚሰሩ ናቸው። አንደኛው ሚስ ከተደረገ ብሎኩ ይፈርሳል። ለምሳሌ ቨርባል ኮሚኒኬሽናችሁ ከተበላሸ ኢሞሽናል ኮሚኒኬሽናችሁ ኦልሬዲ ተበላሽቷል። በቨርባል ኮሚኒኬሽን አንቺ ማትረቢ ስልሽ እዚህ ጋር ኢሞሽናል ኮሚኒኬሽንሽ ምን አድርጓል? ዳውን ሆኗል። ፊዚካል ኮሚኒኬሽን ስንል ሴክሹዋል ላይፍ አለ። ሴክሹዋል ግንኙነት ማለት ውሰዱት እንደፈለጋችሁ አድርጋ። ፊዚካል መብላት፣ አብሮ መጠጣት ሊሆን ይችላል። ኤኒቲንግ ይበላሻል ማለት ነው። ቢኮዝ ያበላሸው ምንድነው ካላችሁ ቨርባል ኮሚኒኬሽን ከታች ወደ ላይ ከላይ ወደ ታችም አይሆንም። ለምሳሌ ከፊዚካል ኮሚኒኬሽን ጀምረን ወደ ኢሞሽናል ኮሚኒኬሽን ወደዛም አይመጣም። ያ በጣም ኮምፕሊትሊ አይሰራም። ከሴክሹዋል ግንኙነት ወደ ኢሞሽናል፣ ከኢሞሽናል ወደ አይመጣም። የሚጀምረው ሁሌ ታይፑ ቨርባል ኮሚኒኬሽን የንግግር ጣዕም ያለው ከአፋችን አንደበት የምንጠው ከንፈራችን የህይወት ቃል፣ የሞገስ ቃል፣ የድል ቃል፣ ቋንቋ፣ የቆንጆ ቋንቋዎች፣ የምስጋና ቋንቋዎች ሲያወራ ኢሞሽናችን ምን ማድረግ ይጀምራል?
ራን ማድረግ ይጀምራል። ኢሞሽናችን ራን ማድረግ በጀመረ ጊዜ ደግሞ ፊዚካል ኮሚኒኬሽናችን ምን መሆን ይችላል? መስራት። አንደኛው በአንደኛው እየተገነባ እንጂ አንደኛው ባይኖርም ኦኬ የምንለው አይደለም። አንዱ በአንዱ አብሮ ምን የሚያደርግ ነው? የሚሄድ ነው። ተከታታዮች እኔ እነ ናርዲና እነ ርቾ ላይ አይኔን አፍጥጬ ለካ ተከታታዮቻችንን እንዴት እየሆኑ አላወኩኝም። እንዴት እየሆናችሁ ነው? በኮመንት ላይ በጣም አክቲቭ ነው እያዳመጡ ነው ያሉት። ከ200 ሰው በላይ እያየ ነው። ከ200 ሰው እናንተ ላይ እንትን አድርጌ እንትን ስለሆንኩ ጌታ ይመስገን። በጣም የተከታተልን ነው። ፓስተርዬ አለን በሉ ኮመንት ላይ እንዳላችሁ ግለጹ። አሜን። እና የሶስቱ ሚለያይ አይደለም። ትረስት ይመኑኝ። በሶስቱ መካከል ኢን ቸርች እንደ ጓደኝነት፣ በሚስትነት፣ በትዳርነት ሶስቱም አብሮ መሄዱ ናቸው። ኮሚኒኬሽናችሁ ከላይ ያለው ቨርባል ኮሚኒኬሽናችሁ የንግግራችሁ ጣዕም። አንዳንዱ እኔን እኮ ንግግር አልችልም፣ እኔ እኮ የመጣልኝ ነው መለቀው እኮ የመጣሽልሽን ስነቂ ኢሞሽን ትጎጃለሽ። ኢሞሽን ሲነጋ ደግሞ ፊዚካል ኮሚኒኬሽን ይጎዳል። ፊዚካል ኮሚኒኬሽን እየመታው ያለው ምንድነው ካልሽ እዚህ ጋር ነው፣ ንግግሩ ነው። ስለዚህ በአፍሽ ቃል ተያዝ፣ በአፍሽ ቃል ተጠመር። የአፍሽ ቃል ነው መርዝ። ስለዚህ መጽሐፍ ቅዱስ ሲናገር አንደበት ምንድነው? እሳት ነው። የፍጥረትን ሩጫ ይቀጣል ሲል አንደበት እሳት ነው። ዛሬ ማታ ወይም ዛሬ ቀን ላይ የሆነ ነገር መጥፎ ነገር ስትለቂ የማታ ደስታሽን ትገይዋለሽ፣ ታቃጥዋለሽ ማለት ነው። ወይ ዲነር ሊወስድሽ የነበረውን ሰውዬ ታስቆሚዋለሽ ማለት ነው። ስለዚህ ኢሞሽናል ኮሚኒኬሽናችን፣ ፊዚካል ኮሚኒኬሽናችን ሄልፕ እንዲደረግ ቨርባል ኮሚኒኬሽናችን መሰራት አለበት። ቋንቋችን መሰራት አለበት። ቋንቋችን ማደግ አለበት። በቋንቋችን ላይ መስራት አለብን። ለዚህ ነው ዳዊት ሲናገር የአፌ ቃልና በሉት፣ እናንተ ክፈቱና በሉት፣ የአፌ ቃልና የልቤ ሐሳብ ያማረ ይሁን። ስለዚህ አያችሁ የአፌ ቃልና ስለዚህ የአፋችን ቃልና የልባችን ሐሳብ ማች ማድረግ አለበት። ስለዚህ መስራት ካለብን መጀመሪያ መሰራት ያለበት ቨርባል ኮሚኒኬሽናችን ላይ ነው። ቨርባል ኮሚኒኬሽናችን ሄልቲ ሲሆን ፊዚካል ኮሚኒኬሽናችንና ኢሞሽናል ኮሚኒኬሽናችን ምን ይሆናል? ሰላም ይሆናል። የቤታችን ሰላም ለምሳሌ ላምጣላችሁ። አሁን ቤት ሄደሽ ቤትሽን መረበሽ ትችላለሽ። ናው ሰላም የነበረውን ቤት አሁን መረበሽ ትችላለሽ። አንተ ምንድን በቃ ትናንትና ረሳሁልህ መሰል በቃ ማለት ሰላም የነበረውን ሰውዬ አሁን ህመምተኛ ማድረግ ይቻላል። የተበላሸውንም ቤት ደግሞ አሁን ሰላም ማድረግ ይቻላል። ስለዚህ መስራት ካለብን መስራት ያለብን ምን ላይ ነው? ኮሚኒኬሽናችን ላይ ነው፣ ንግግራችን ላይ ነው። ስለዚህ ብዙ ያላደግንበት ኤሪያ ብዬ ማሰበው ምንድነው? ኮሚኒኬሽን ስኪል የሚለውን ነገር ስትመለከቱ በዩኒቨርሲቲ ትምህርቶች፣ በተለያየ ትምህርቶች ላይ ስትሄዱ አንድ ኮርስ ተወስዱና ከአንድ ኮርስ ጋር አብሮ ኮሚኒኬሽን አብሮ አለ። ትምህርት ላይ ሁሉም ትምህርት ላይ ኮሚኒኬሽን ኢዝ ቬሪ ኢምፖርታንት። ኮሚኒኬት ሀው ቱ ኮሚኒኬት ማናጀራችሁን፣ ሀው ቱ ኮሚኒኬት ኔበራችሁን፣ ጎረቤታችሁን እንዴት ነው ኮሚኒኬት የምታ የኔ ጎረቤት አጋንንት ቁጭ ብሎበታል ማን ነገረሽ? ለምንድነው ከአጋንንት ጋር የምናያይዘው? የኔ ጎረቤት ጋር እንትና ለምንድነው ሰው ሀው ቱ ኮሚኒኬት ኔበሮቻችን፣ ጓደኞቻችንን ቸርች ውስጥ ገና ሰው ስናይ ወፈርክ፣ ከሳክ፣ ጠቆርክ እያልነው ማለት ከዚህ ሰውዬ ጋር እንዴት ነው ሰላም መጥቶኝ ወፈርክ ብለህ ተጀምረዋል። ሰውዬ ጠቆርክ ምናምን ከሳ ምን ሆነ ግን ሰሞኑ እንዲህ አይባልም። እሺ ሌላ ቀን እሱን ደግሞ ሰላምታ በሚል ትምህርት ውስጥ አይ ነው ፓስተር። የኮሚኒኬሽን ላይ ግን ቃል ብቻ ሳይሆን ላይክ ፊዚካል ኮሚኒኬሽን አለ አይደለ? ላይክ በአይናቸው እንደዚህ ኮሚኒኬት የሚያደርጉ ስድብ ከሆነ ባላቸውን መገላመጥ ከሆነ ምናምን that's one of the communication አይደል ፓስተር? እሱ ላይ ትንሽ ጨምረ ፊዚካል ቋንቋዎች የምንጠቀማቸው ባዲ ላንጉጅ የምንላቸው ላይ እስኪ ትንሽ አውራ። ባዲ ላንጉጅ ላይ ስናይ ኮሚኒኬት እናደርጋለን። ልክ ነው። አሁን ለምሳሌ ሚቲንግ ላይ ሆነሽ ሚቲንጉን እንዳልተስማሙ ሰዎች ሳያወሩ ታውቂያለሽ። በምናቸውን ያወቅኩት ጋር ደብተራቸውን ይጥሉታል፣ እንትናቸውን ይጥሉታል፣ ኬርልስ ይሆናሉ። ከዛ መጨረሻ አይዲያ ኦልሬዲ ተቀባይነት እንደሌለው አውቄዋለሁ። እንዴት አወቅከው? ኮሚኒኬት አድርገውኛል። በምናቸው? በቦዲያቸው። ከኔ ጋር እንደሌላ ያውቃሉ። በምን? ስልኩ ላይ ቢዚ ነው። ኦኬ እሱ ጋር ከዚህ ሁሉ ስንመጣ እነዚህ ሁሉ ነገሮች የሚሰሩት ከምን ጋር ነው ካሉት ውስጣችን ሲፈወስ ላያችን ይፈወሳል። መጀመሪያ መፈወስ ያለበት ውስጡ ነው። ውስጡ የተፈወሰ ሰው ውጭው ይፈወሳል። ስለዚህ ሂልድ የሆነ ሰው ውስጡ ሂልድ የሆነ ሰው ውጭውን ሂልድ ማድረግ ይችላል።
ተረዳችሁ? እሱ ላይ በሰፊው ከርዕሳችን ጋር እንዳናጋጨው የሚለው አላነሳሁትም እንጂ እሱንም ማስገባት እንችላለን። ግን እንቀጥል። ስለዚህ ትልቁ ነገር ግን በትዳር በላይፍ በህይወት በጓደኛ ለመቀጠል ከፈለጋችሁ መጀመሪያ ቨርባል ኮሚኒኬሽናችሁ ጤነኛ መሆን አለበት። ቨርባል ኮሚኒኬሽናችሁ በጣም ጤነኛ ከሆነ ኢሞሽናል ኮሚኒኬሽናችሁ ጤነኛ ይሆናል። ኢሞሽናል ኮሚኒኬሽናችሁ ጤነኛ ከሆነ ፊዚካል ኮሚኒኬሽናችሁ ጤነኛ ይሆናል። እራት አብራችሁ ለመውጣት ከሰው ጋር ከፈራችሁ ያ ሰው ጋር ያላችሁ ኮሚኒኬሽን ትክክል አይደለም ማለት ነው። አያችሁ፣ እንደ ድሮ ማታገኙ ከሆነ እንደ ድሮ ማትገናኙ ከሆነ እንደ ድሮ አክቲቭ ካልሆንክ የሆነ የተበላሸ ኮሚኒኬሽን አለ ማለት ነው። ያ መጠገን አለበት። እንዴት ነው የምጠገነው? ጊዜ መውሰድ ሰዓት መውሰድ ያስፈልጋል። እሱም በተለያየ መንገድ አሁን ሲምፕተሞቹን እያየን ስለሆነ እንትን እናደርጋለን። እንቀጥል። ታዲያ ፓስተር ይሄ ሁሉ ካወራ ግጭትን እንዴት እንፍታ? ታዲያ ይሄ ሁሉ ታዲያ እንትን ከሆነ አሁን ወደ እንትኖች እንመጣለን ማለት ነው። ግጭትን እንዴት እንፍታ? አሜን። ግጭትን እንዴት እንፍታ? ኮንፍሊክት በግጭት በትዳር መካከል ይመጣል፣ በጓደኛ መካከል ይመጣል፣ በአገልግሎት መካከል ይመጣል፣ በልጆችና በወላጆች መካከል ይመጣል፣ በስራ ቦታ ይመጣል። በየትኛው ኤሪያ ላይ ኮንፍሊክት ምን የማይል ነገር ነው፣ የማይቀር ነገር ነው። ይህ ሀፕን ማድረጉ ምን አይልም፣ አይቀርም። አትጨነቁ ወይም ግራ አትጋቡ። ኤኒቲንግ በህይወት እስከኖርን ድረስ ግጭቶች መፈጠራቸው ምን አይልም፣ አይቀርም። የሚፈጠርበት ምክንያቶች ብለን ስንመልክ አይተናል። እነሱ መመልከት ትችላላችሁ ማለት ነው። ችግሮች እንዴት እንደሚፈቱ መማር ያለብን ለዚህ ነው። ንጉሥ ሰለሞን ቅድም ምሳሌ ላይ እንዳነበብኩላችሁ በመጽሐፉ ላይ ምን አለ? ሰላምን የሚያራምዱ ምን ሆናቸው ደስታ አላቸው ብሎናል። ኦልራይት ኦኬ። ሰላም ችግሮችን ለመፍታት ለአንዳንዶች አንድ ቀን፣ ለአንዳንዶች አንድ ሳምንት፣ ለአንዳንዶች አንድ ወር፣ ለአንዳንዶች ዓመታት ሊፈጅ ምን ያደርጋል ይችላል። እደግመዋለሁ በደምብ ስሙ። ችግሮችን ለመፍታት ለአንዳንዶች ዋን ዴይ አንድ ቀን 24 hours ይበቃቸዋል። ቢኮዝ ፀሐይ ሳይገባ ሳይተጣልቅባቸው ከችግሮቻቸው ጋር መተኛ ስለማይፈልጉ፣ ይቅር ሳይሉ መተኛ ስለማይፈልጉ፣ ለቤዛ ቀን የታተመበትን ቅዱሱ መንፈስ እግዚአብሔር መንፈስ ማሳዘን ስለማይፈልጉ በችግሮቻቸው ወይም በተፈጠረው ችግሮቻቸው መካከል ፀሐይ ሳይገባ ቶሎ ብለው ምን ያደርጋሉ? ችግር ይፈታሉ። ዋን ዴይ በቂያቸው ነው ለአንዳንዶች። አንዳንዶች ጋር ስትመጡ ደግሞ ሳምንት፣ አንዳንዶች ጋር ስትሄዱ ወራት፣ አንዳንዶች ጋር ዓመት፣ አንዳንዶች ጋር ዓመታት የፈጀባቸው ሰዎች አሉ። ሂሊንግ ሳያገኙ ሳይፈቱ ችግሮቻቸውን ከቤተሰብ ጋር ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል፣ ከሚስት ጋር ሊሆን ይችላል፣ ከባል ጋር፣ ከልጅ ጋር፣ ከእናት ጋር፣ ከአባት ጋር ሊሆን ይችላል። ኤኒቲንግ ከጎረቤት ጋር ያቺ ጎረቤት ብለው የማይረዟት እስከዛ ከማናጀራቸው ከማንኛውም ሰው ጋር ችግራቸውን ሳይፈቱ ረጅም ዓመት የሚኖሩ ሰዎች አሉ። ኦኬ እንቀጥል። ያልገባን ነገር ባልተፈታ ችግር ውስጥ ስንሆን የሚከሰቱ 3 ነገሮች አሉ። ኦኬ ባልተፈቱ ነገሮች ውስጥ ስንሆን የሚፈጠር 3 ነገሮች አሉ። አያችሁ፣ አንዳንዱ ስንት ቀን አልኳችሁ? አንድ ቀን፣ አንዳንዱ አንድ ሳምንት፣ አንዳንዱ አንድ ወር፣ አንዳንዱ ዓመት፣ አንዳንዱ ዓመታት። ስለዚህ ባልተፈቱ ችግሮች ውስጥ ግን ስንሆን የሚያጋጥመን ነገር ስላልገባን ነው። የሚያስከፍለን ነገር ስላልገባን ነው። መጀመሪያ የሚቀድመው ከወንድም ጋር ሰላምን ፍጠር። ስለዚህ አንደኛው ባልተፈቱ ችግሮች ውስጥ ስንሆን ከእግዚአብሔር ሕልውና እንጎላለን፣ ከፕሬዘንሱ እንጎላለን፣ ከጠረኑ እንጎላለን። እግዚአብሔር በእኛ ህይወት ውስጥ ማድረግ የሚፈልገውን ኮሚኒኬት ማድረግ የሚፈልገውን ነገር ምናደርግ ብሎክ እናደርገዋለን፣ እንዘጋዋለን። ስለዚህ ምን እያልከን ነው ፓስተር? ምን እያወራ ነው? እያወራሁት ያለው ይገባቸዋል። ከእግዚአብሔር ጋር ሰላም ለመሆን ከወንድም ጋር ሰላሙን የማታየውን እግዚአብሔርን ለመውደድ የምታየውን ወንድምህን ውደደው። የማታውቀውን በአይን ያላየከውን እግዚአብሔርን ለማወቅ በአጠገብ ያለውን ወንድምህን እወቀው። አሜን። አያችሁ፣ ህብረታችን ይበላሻል። ከእግዚአብሔር ጋር ያለን ኮሚኒኬሽን ይበላሻል። ጤንነታችን ይበላሻል። ሰላማችን ይበላሻል። ስለዚህ ቲንክ አባውት ባልተፈቱ ችግር ውስጥ በምትኖሩበት ጊዜ እየተጠቀማችሁ ሳይሆን ምን እያደረጋችሁ እየተጎዳችሁ ነው። ላምጣላችሁ በጌታችን ምሳሌ አሁን ስለመጣልኝ ነው። አንድ ምሳሌ ልንገራችሁ። አንድ ብልቃጥ ውስጥ ወይም ደግሞ አንድ እንትን ውስጥ ቦትል ውስጥ እዚህ ቦትል ውስጥ መርዝ ብጨምር እዚህ ውስጥ መርዝ ብጨምር ኦራይት እዚህ ውስጥ አሁን መርዝ ብጨምር ቦትሉ ነው የሚጎዳው? መርዙ ነው የሚጎዳው? ቦትሉ ነው የሚጎዳው። ቢኮዝ ዋት ይቀደዋል፣ ያበላሸዋል፣
ውስጡ ያለውን ሰብስታንሶች ሁሉ ምን ያደርገዋል? ይጥለዋል፣ ያፈሰዋል። ቢኮዝ መርዙማ ስራውን እየሰራ ነው። ያዡ ነው የሚጎዳው። ስለዚህ ባልተፈቱ ችግሮች ስንቀመጥ የምንጎዳው የምንታመመው ጸጋችን የሚበሰብሰው ውስጣችን ያሉት የሚጥሙ ነገሮች የሚፈሱት ወደ ምድር የሚፈሱት ባልተፈለገ ቦታ የሚገኙት እኛ ነን። ስለዚህ ባልተፈታ ችግር ውስጥ መቀጠል ከእግዚአብሔር ጋር ያለን ኮሚኒኬሽን ሉዝ እንድንሆን ያደርገናል። ውስጣችን ያለውን አቅም ምን ያደርገናል? ያሳጣናል። ስለዚህ ቲንክ አባውት የመጀመሪያው ባልተፈቱ ችግር ውስጥ ላለመቀጠል የወሰንከው ፓስተር ለምንድን ነው? ከምወደው ሆሊ ስፒሪት ከምወደው አምላኬ ጋር ያለኝ ጠረን፣ መዓዛ፣ ሽታው እንዲጠፋብኝ ስለማልፈልግ። ስለዚህ ግደኝም ረጅኝም እየገደልሽኝ እንደ እስጢፋኖስ እየወገርሽኝ አባቶ የሚያደርጉትን አያውቁምና ይቅር በላቸው የምልበት አቅሙ ምንድን ነው ካላችሁ፣ ይቅር ማለት ሰማይ ስለሚያስከፍትልኝ ነው። አሜን ነው። ኧረ አሜን ሃሌሉያ። ይቅር ማለት ሰማይ ስለሚያስከፍትልኝ ነው። ሰማይ የሚያስከፍቱ 3 ፕሪንሲፕሎች አሉ። አንደኛው የመጀመሪያው ይቅርታ ነው። ሌሎቹን አልነግራችሁም። አንደኛው የመጀመሪያው ይቅርታ ነው። ሰማይ የሚያስከፍት ፕሪንሲፕል የመጀመሪያው ይቅርታ ነው። ይቅር ማለት ሰማይ ያስከፍታል። በተከፈተ ሰማይ ውስጥ ሁሉ ጊዜ መቀጠል የምትፈልጉ ከሆነ ኦፕን ሄቨን በሄዳችሁበት በሙሉ አንዳንድ ሰው እንደገባክ ነው ልሳነክ የምትጀምረው፣ እንደገባክ ነው የምትንተከተቀው። ቢኮዝ የያዝኩት ሂድን ያረግኩት ምንም ነገር የለኝም። አሜን ሃሌሉያ። ስለዚህ በተከፈተ ሰማይ ውስጥ ለማገልገል፣ በተከፈተ ቸርች ውስጥ ለማገልገል፣ በተከፈተ መንፈስ ውስጥ ለመቀጠል ጋር ይቅር በሉ። አንፎርጊቭነስ ህይወታችሁን በጨለማ ውስጥ ያስቀምጠዋል። አንፎርጊቭነስ ህይወታችሁን በጨለማ ውስጥ ያስቀምጠዋል። ሌላ ቦታ ላይ ስንመጣ እንቀጥለዋለን። ሁለተኛ በሁሉም ነገራችሁ ላይ ውጤታማ እንዳትሆኑ ትሆናላችሁ። በሁሉ ነገራችን ውጤታማ እንዳንሆን እንሆናለን። ስለምን እያነሳክ ነው? ባልተፈቱ ችግሮች ስንኖር እንዳይደረባለቅባችሁ። ባልተፈቱ ችግሮች ስንሆን አንደኛ ከእግዚአብሔር ጋር ያለ ንብረት ይበላሻል። ሁለተኛ ውጤታማ ሰዎች አንሆንም። አገልግሎታችን ውጤታማ አይሆንም። ስራ ቦታ ውጤታማ አንሆንም። በትዳራችን ውጤታማ አንሆንም። ቤት ውስጥ ሁሉ ባልሽ ምን ሆነሻል ይልሻል፣ ፈዘሻል ይልሻል አይደል? ይዘሻል የሆነ ነገር ይዘሻል። ብቻሽን አይደለሽም፣ ታምቀሻል። ምን ሆነ አልት ይልሻል፣ ምን ሆነሻል ይልሻል። ትቀጥይና አንቺ ምን ሆነ አልት ይዋልሽ። ቢኮዝ የያዘው ነገር አለ። ወይ መስሪያ ቤት የያዘው ነገር አለ፣ ወይ ቸርች ውስጥ የያዘው ነገር አለ፣ ወይ ቤተክርስቲያን መሪዎች የሆነ ነገር አድርገውታል፣ ወይ ቸርች የሆነ ነገር በቃ የሆነ ነገር አፍኗል። ስለዚህ ቤት ውስጥ ሪሊዝ አይሆንም። ቢኮዝ ሪሊዝ ያልሆነበት ምክንያት የሆነ የያዘው ነገር አለ። ውጤታማ አትሆኑ። ላይፋችሁ ላይ ውጤታማ አትሆኑ። ልጅ አስተዳደግ ላይ ውጤታማ አትሆኑ። አገልግሎት ላይ ውጤታማ አትሆኑ። ስራ ቦታ እንኳን ሄዳችሁ አብዛኛው ሰው እኮ ስራ ቦታ ሆኖ ያልተፈታ ችግሮቹን በቸርች ያልተፈታ በቤት ያልተፈታ ችግር ልክ ረፍት ሰዓት ላይ ሲወጣ እግሩን ዝርግት ያደረግና በቃ የሆነ ረፍት የሆነ ላንች ታይም ምናምን ላይ የሆነ የሚያዋራው ሰው ይፈልግና ማያውቀው ሰው ይፈልግና ባሌ እኮ ብሎ ይጀምራል። ወይም ቢኮዝ ለምንድን ነው ያልተፈታ ነገር ስላለ ቤቱን ይዞት ይሄዳል፣ መስሪያ ቤት ይዞት ይሄዳል። ምናልባት ኳሻውኝ አላውቅም። መስሪያ ቤት ስለ ቤቶቻቸው ሲያወሩ ሰዎች አሰብታችሁ አታውቁም? መስሪያ ቤት ውስጥ ስለ ትዳር ሲያወሩ አታውቁም? መስሪያ ቤት ውስጥ ስለ ልጆች ቢኮዝ ያልተፈታ ችግር ስላለ ተሸክመውት የት ሄደዋል? መስሪያ ቤት እየሰሩ ነው፣ ግን ውጤታማ አይደሉም። ሰክሰስፉል አይሆኑም። ውጤታማ እንዳይሆኑ ያደረጋቸው ነገር ምንድን ነው ብላችሁ ተመልከቱ። ሲንግል ማይንድ አይደሉም። አንድ ነገር ላይ ፎከስ አድርገው እየሰሩ አይደለም። ቢኮዝ የያዛቸው ነገር አለ። ባልተፈታ ነገር ውስጥ ስንሆን፣ ባልተፈታ ችግር ውስጥ ስንሆን ወገኖቼ እመኑኝም አትመኝ ውጤታማ መሆን አንችልም። ሶስተኛው ደስታችንና ሰላማችን ይጠፋል። ባልተፈታ ችግር ውስጥ ስንሆን ሆነን ደስተኛ መሆን አንችልም። ደግመዋለሁ። ባልተፈታ ችግር ውስጥ ሆነን ደስተኛ መሆን ምን አንልም አንችልም። ስለዚህ ደስተኛ መሆን የምትፈልጉ ከሆነ ፕሊዝ ጋይዝ፣ ደስተኛ መሆን የምትፈልጉ ከሆነ እኔ ዛሬ ልምከራችሁ፣ በጌታ ስሙ። ደስተኛ መሆን የምትፈልጉ ከሆነ እኔ ልምከራችሁ። ችግሮቻችሁን ሁሉ አታሳልፉት። ከ24 ሰዓት አታሳልፉት። ከአንድ ቀን አታሳልፉት። አታሳድሩት። ለምን ሳምንት ዘመንሽ ይበላሻል? ለምን ሳምንት ቀንሽ ማለት መለወጥ በማትችው ነገር ላይ ከሆንሽ ቶሎ ብለህ ችግሩን መፍታቱ ይሻልሻል። አሜን። የጴንጤ ደግሞ ትንሽ እንግዲህ የኛ የጴንጤዎቹ ደግሞ ይለያል። የመጨረሻ ተደባድበን መጨረሻ ላይ ይቅር በለኝ ነው ማለት አይከርም። በቃ መጨረሻ መንፈስ ቅዱስ በጉባኤ መካከል ልፍ ሲል መጨረሻ መጥቶ ይቅር በይ በቃ ይላል። ከሆነ ዓመት በኋላ ነው የምትይው። ከተጎዳን በኋላ እዛ ደረጃ ላይ ሳንደርስ ቶሎ ብለን ይቅር መባባል ክብር ነው። አሜን አሜን። አረ አሜን 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 ነው። እዛ ታች ያላችሁ ፕሬዝ ጋድ አሜን አሜን በሉ ቅዱሳን። እሺ
ልቀጥል። ኦኬ 7 መርሆች አሉ። 7 መርሆች አሉ። እንግዲህ እኔ መርህ አስተማሪ ነኝ። ስለዚህ መርህ ነው ማስተምረው። እስካሁን እያያችሁ ከሆነ መርህ ነው ማስቀምጥላችሁ። ያንን መርህ ደግሞ ከተጠቀማችሁበት ይሰራላችኋል። ለዓለማውያን ይሰራል፣ ለክርስቲያኖች ይሰራል፣ ለጴንጤ ይሰራል፣ ለማንም ሰው ይሰራል። መርሁን ከተከተልን የሚሰራ እውነት ስለሆነ ማለት ነው። ክብር ለእግዚአብሔር። ስለዚህ 7 መርሆች ግጭትን ለመፍታት 7 መርሆች 7 መርሆች አንደኛ እንግዲህ ከታች ያሉ ጸሐፊዎቻችሁ እንትን ስናደርግ የጻፉት እሺ እንትኖችን የጻፏቸው። አንደኛው የመጀመሪያው ግጭትን ለመፍታት የሚጠቅመን የመጀመሪያው ስቴፕ ምንድነው? የመጀመሪያው ተነሳሽ አንቺ ሁኚ ወይም አንተውን እኔ ልሁን። ሌላ ሰው እስከሚያደርገው ድረስ አትጠብቁ። ወይ ደግሞ ቴክ ደ ፈርስት ስቴፕ። የመጀመሪያውን ስቴፕ ወሳጅ አንተውን ወይም አንቺ ሁኚ። የመጀመሪያው ብዙ ጊዜ የምናደርገው ምንድነው? እሷ ትምጣ፣ እሱ ይምጣ፣ እሱ ይጀምር፣ እሱ ይቅር ይበል፣ እሱ ያናግረኝ፣ እሱ ለምን አይመጣም? ኖ እመኑኝ፣ ግጭቶችን ለመፍታት ሪል የምትፈልጉ ከሆነ የመጀመሪያው አክሽን ወሳጅ እናንተ ፈርስት ስቴፕ። አሜን። የመጀመሪያው ተነሳሽ አንቺ ሁኚ። ተነሳሽ። እኔ አልጀመርኩትም። እሷ መጽሐፍ ቅዱስ እኮ እሷ ጀመረችው እሱ ጀመረው አይደለም የሚለው መጽሐፍ ቅዱስ በጣም የሚያስቀምጥልን ነገር የበደሉንን ይቅር እንደምንል ነው። የበደሉንን ነው እንጂ የሚለው የበደልናቸውን አይደለም። የበደልናቸውን ይቅር ማለትማ ቀላል ነው። የበደሉንን ተበድለን የመጀመሪያው ስቴፕ ወሳጅ እኛ መሆን አለብን። ይከብዳል። ኢትስ ፔንፉል በት በክርስቶስ ሕይወት ለተካፈሉ ሰዎች ግን እየወጉት እየደበደቡት አባቶ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ያለ አባት አለ። ያንን ፎሎ ደግሞ ማን ተከትሎታል ካላችሁ፣ ያንን ፎሎ ደግሞ እስጢፋኖስ ተከትሎታል። ስለዚህ እኔና አንቺም ይሄ ጸጋ ያስችለናል። ስለዚህ ማንም ሰው በድሎች ከሆነ ማንም ሰው ፓስተርሽ፣ አገልጋዮች፣ ሰዎች፣ ቸርች፣ ጓደኛ፣ ቤተሰብ ማንም ሰው በድሎች ከሆነ የመጀመሪያው ለይቅርታ ስቴፕ ወሳጅ አንቺ ሁኚ። አንተው ተነሳ፣ በቃ ሂድ፣ በቃ ዱዊት አድርገው። መንፈስ ቅዱስ ያግዛል። ሃሌሉያ ሃሌሉያ። የመጀመሪያው ማላሃዲያኖስ አሜን። የመጀመሪያው ተነሳሽ መሆን ያለብኝ እኔ ነኝ። ማንም ይቀድመኝ አልፈልግም። ለይቅርታ መቀደም አልፈልግም። እግር ለማጠብ መቀደም አልፈልግም። ዝቅ ለማለት መቀደም አልፈልግም። የመጀመሪያው ተነሳሽ መሆን ያለብኝ እኔ። ቢኮዝ የተካፈልኩት ህይወት ይሄ ነው። የተካፈልኩት መለኮታዊ ህይወት ይሄ ነው። የተካፈልኩት ዘዊ ላይፍ ይሄ ነው። ጋድ ካይንድ ኦፍ ላይፍ ይኸውላችሁ፣ የዘላለም ህይወት ማለት ወገኖቼ የሚባል የማያልቅ ቁጥር አይደለም። አዳም የወደቀው ከቁጥር አይደለም። አዳም የወደቀው ከነንበር አይደለም። አዳም የወደቀው ከዛፍ አይደለም። አዳም የወደቀው ከጋርደን ቦታ። አዳም የወደቀው ከህይወት ነው። ህይወት የሚለው የዘላለም ህይወት ጋድ ካይንድ ኦፍ ላይፍ። ያን የእግዚአብሔር ህይወት ደግሞ ልጁ ያለው ምን አለው? ህይወት አለው። አሁን ልጁ ካለን ምን አለን? ህይወት አለን። ምን አይነት ህይወት? ጋድ ካይንድ ኦፍ ላይፍ። ምን የሚል? ይቅር የሚል። ጎ ተነሺ፣ ቤት አንኳኩ፣ ያባሩሽ፣ ቸርች ሂጂ ያባሩሽ፣ ጓደኛ ጋር ሂድ ያባሩክ። ዱዊት አድርጊው። ቅርብ ቀን በፌስቡክ ላይ በጣም ጋድ እግዚአብሔር ለእኔ መክሮኝ ያደረግኩት ነውና ጥሩ ሰዎች ሁሉ ጥሩ በመሆን የሚገኝ በረከት አለ ብዬ ጽፌ ነበር። ምናልባት አይታችሁ ከሆነ ጥሩ የመሆን በረከቶች የሚል ማለት ነው። እና ጥሩ የመሆን በረከቶች የእውነት ገብቶኛል። እና ጥሩ ለመሆን ነው። እኔ እድሜ ዘመኔን ሁሉ ጥሩ ነኝ፣ ጥሩ ሆናለሁ፣ በጥሩነት ቀጥለ። ቪዥንክ ምንድን ነው ካሉኝ ሁሉ ጥሩ መሆን ነው። ህልም ምንድን ነው ካሉኝ ሁሉ በጣም ትልቅ ጥሩ ሰው መሆን ነው። በቃ ሌላ ምንም መሆን የለም። በቃ አለቀ። ስለዚህ ምክንያቱም ሀብታሞች ይረሳሉ፣ ደጎች ይረሳሉ። የማይረሱት እንደነ ማዘር ቴሬዛ አይነት ሰዎች ናቸው። ጥሩ ሰው አይረሳም። አሜን አለ። እና ብዙ ሰዎች ኮመንት ላይ ምን ብለው ይጽፉልኛል? ፓስተር ጥሩ ሆኜ ተጎድቻለሁ፣ ፓስተር ጥሩ ሆኜ እንዲህ፣ ፓስተር እንዲሆኛል፣ ጥሩ በመሆን ያገኘሁት ክፋት ነው ያገኘሁት ነው፣ ጥሩነትን ትቼዋለሁ። በጣም ብዙ ኮመንቶች አገኘሁ። አንድ ነገር ልንገራችሁ፣ ልክ ነው። የደረሰብንን ከቆጠርን የሆነብንን ከቆጠርን ጥሩ መሆን አለን። በጣም ክፉ ሰዎች ነበር የምንሆነው። ጥሩ እንድንሆን የደረሰብን ሁኔታ ለሆነ ጥሩ እንድንሆን ያደረገን የተካፈልነው ህይወት ነው። የተካፈልሽው ህይወት
ተነሳሽ አደርግሻል። ለይቅርታ ተነሳሽ። ሂጂ ዱዊት አድርጊው። በቃ ቤተሰብ ነው አድርጊው። እናት ነች አድርጊው። አባት ነው አድርገው። ጓደኛ ነው ዱዊት ዱዊት። ሃሌሉያ ዱዊት። በሉ ከኔ ጋር ጻፉ። አደርገዋለሁ በሉ። ሃሌሉያ በቃ በሉ አደርገዋለሁ በሉ። ዱዊት አደርገዋለሁ። ናይክ የናይክን ጫማ ታውቁት የለ ምን የሚሉ ብዙ ጫማዎች እኮ አሉ። ጃስት ዱዊት አድርገው። እኔም ምላችሁ ዛሬ ይሄን ነው። ጃስት ዱዊት ዛሬ አድርጉት። አድርጉት በቃ አድርጉት። ዛሬ አድርጉት በቃ ዱዊት። ተነሳሽ። አሜን። አንዳንድ ሰዎች እየጻፋችሁ ነው አደርገዋለሁ የምትሉ ቴንክ ዩ በሉ። የእግዚአብሔር ጸጋ ያግዛችኋል። አደርገዋል። ጃስት ዱዊት። ዛሬ ጀምሪ። ስልክሽን አንሺ። ፒክ ዩር ፎን። ስልክሽን አንሺ። በቃ ዛሬ ደዊ። በስልክ ማግኘት ያለብሽን ዱዊት። ዛሬ ጀምሪ። ዛሬ አንኳኳ። አሜን። አንዳንድ ሰዎች የመጀመሪያውን እርምጃ እነሱ እንዳይወስዱ ጊዜ ፈታዋል፣ ጊዜ ውስጥ መልስ አለ ይላሉ። አንዳንዱ ስሙኝ በጌታ አንዳንዱ ቶሎ ለምንድነው እርምጃ ማትወስደው ሲባሉ ምን ይላሉ? ለሁሉ ጊዜ አለው፣ ጊዜ ውስጥ መልስ አለ፣ ጊዜ መልስ ይሰጣል ይለዋል። ትሩስ በትዝ ሀፍ ትሩስ ሀፍ ነው። ግጭትን ለመፍታት ጊዜ ስንጠብቅ በጊዜ መካከል ያንን የበደልነውም የተጋጨነውን ሰው ማጣት የሚባል ነገር አለ። አሁን ይኸውልሽ ሀፍ ትሩዝ ነው ያልኩበት ምክንያት ምንድነው? ጊዜ ስንጠብቅ ሰውየውን ድንገት በህይወታችን ልናጣው እናደርጋለን እንችላለን። ጊዜ ነው፣ የጊዜ ጉዳይ ነው። አንድ ቀን በቃ አገኘው እናንተ ጋር አንድ ቀን ሲጸጸት፣ አንድ ቀን ተጸጽቶ ሲመጣ በሚጸጸትበታል ብላችሁ በምትጠብቁበት ጊዜ ያንን ሰንባዲ ከህይወታችሁ ታጡታላችሁ። ወይ በሞት ታጡታላችሁ፣ ወይ በሀገር ይለያችኋል፣ ወይ ከህይወት ይለያችኋል። ስለዚህ ማወቅ ያለባችሁና መረዳት ያለባችሁ ነገር ነው፣ ጊዜ ያስፈልጓል። የስ ግን አንድ ነገር ጊዜው አሁን ነው። የመዳን ቀን አሁን ነው። የመለወጥ ቀን አሁን ነው። የይቅርታ ቀን አሁን ነው። ዶንት ጊዜ አትስጡት። ቢኮዝ ያ የምትጠብቁት ጊዜ እስከሚመጣ ድረስ ሰውየውን ልታጡት ትችላላችሁ። ከቤተሰብ አካል የሆነ ሰው ሊጠፋ ይችላል፣ ሊሞት ይችላል። ሞት የሚባል ዓለም አለ፣ ልታጡት ትችላላችሁ። ስለዚህ ፎርጊቭነስ ዓመታት መቆየት የለበትም። ቀን መቆጠር ቶሎ ነው ይቅር መባል ያለበት። እርምጃውን ደግሞ መውሰድ ያለብኝ እኔ ነኝ። ሌላኛው ሞት ብቻ አይደለም ርቹ ሞት ኢየሱስም ሊመጣ ይችላል ዛሬ። በይቅር አለማባባል ውስጥ ቀን ስንጠብቅ ማን ሊመጣ ይችላል? ኢየሱስ ሊመጣ ይችላል። እርምጃ መውሰድ አለብኝ። ስለዚህ በውስጣችን የያዝናቸውን ያልተፈቱ ግጭቶች እንዳያሳዝኑን፣ እንዳያደክሙን፣ ደስታችንን እንዳያሰርቁን ቶሎ መድፋት፣ ቶሎ መተው ያስፈልጋል። ቶሎ መፍታት አለብን። ቢያመንም ቶሎ መፍታት አለብን። ቢያመንም ውጤቱ ደስ ያሰኛል። እርግጠኛ ነኝ የሆነ ሰው ገብቶታል። አሜን። የሆነ ሰው ገብቶታል። ስለዚህ ጊዜ አልጠብቅም፣ ሰዓት አልጠብቅም። ለምን ጊዜ ስጠብቅና ሰዓት ስጠብቅ ሰይጣን አድቫንቴጅ ወስዶ ያንን ሰውዬ ሊገልብኝ ይችላል፣ ሊያጠፋብኝ ይችላል፣ ወይ ደግሞ ኢየሱስ ሊመጣ ይችላል። ስለዚህ ቶሎ ብዬ ይቅር እላለሁ። አሜን። እሺ ቶሎ ብዬ ልናገር ይኸውልሽ፣ እቺን ቶሎ ብዬ ልናገር። ከዛ በኋላ እናንተን ሰዓት ጠይቃለሁ፣ ምክንያቱም በጣም ረጅም ስለሆነ ካልሆነ እናስተላልፈዋለን። ኦኬ። ቶሎ እርምጃ እንዳንወስድ የሚያደርጉን ምንድን ነው? ቶሎ እርምጃ እንዳንወስድ ወይም ቀዳሚ እርምጃ ወሳጅ እንዳሉን ወይም ፈርስት ስቴፕ ወሳጅ እንዳሉን የሚያደርጉኝ ነገሮች ምንድን ናቸው? ፍርሃት ይባላል። ፍርሃት ይባላል። ቶሎ እርምጃ እንዳትወስድ፣ ቶሎ እርምጃ እንዳንወስድ የሚያደርገን ነገር ምንድነው? ፍርሃት ነው። የምን ፍርሃት በሉኝ። አንደኛ ምን እባላለሁ? ምን እባላለሁ? ምን ትባያለሽ? የክርስቶስ ኢየሱስን ባህሪ የተካፈለች የክርስቶስ ሕይወት ያለባት ልጅ ነሽ ምትባዩ። ሌላ ምን ትባያለሽ? አይ ብዙ ሰዎች ምን እባላለሁ የሚል ነገር ነው ሕይወታቸውን የያዘው። ምን እባላለሁ እንዲህ ቢሉኝስ? ሌላ ሰው ምን ይለኛል? ሰው ምን ይለኛል? ምን ይልሻል? ሰው ሚለውን እኮ አላቋረጠም እኮ ማለት ምንም ብታደርጊ ማለቱን አላቋረጠም። ስለዚህ ሰው ምን ይለኛል በሚባል ቂም ጋር መኖር የለብሽም። ሰው ምን ይለኛል በማለት ከጥላቻ ጋር መኖር የለብሽም። ቶሎ ብለሽ እርምጃ ወሰጂና ፍቺው። ሰው ምን ይለኛል? ተናቀች ይሉኛል። ቢንቁኝስ? እምቢ ቢሉኝስ? ይቅር በሉኝ ስላቸው ቢያባሩኝስ? ቢገፉኝስ? ከቤታቸው ገፍትሮ ቢያስወጡኝስ? ታዲያ ክብር አየሻ? ጌታ ይመስገን። ክብር ነው።
ሃሌሉያ! እንዴ ክብር ነው። መቼም ስትዘሙጂ፣ ስትሰርቂ፣ ስትሰርቅ፣ ስትዘሙት፣ ስትገል አልተገኘም። ይቅር በሉኝ ስትል የተገኘው። ሃሌሉያ! ታዲያ የክብር መንፈስ ያርፍብሃላ፣ ደስታ ያርፍብሃላ። ሃሌሉያ! ስለዚህ ምን ይሉኛል? ምን እባላለሁ? ቢንቁኝስ? ሌላኛውስ ተቀባይነት ባጣስ? ባይቀበሉኝስ? እነዚህ ፍርሃቶችን አስወግደን ለይቅርታ ግጭቶችን ለመፍታት ቶሎ እርምጃ እንውሰድ። ቶሎ እርምጃ እንውሰድ። ፍርሃታችሁን አስወግዱት። የሚያስፈራችሁን ነገር ዛሬ ጣሉት። አልፈራም። አሜን፣ ሃሌሉያ። ቶሎ የሚያስፈራችሁን ነገር ጣሉት። ቶሎ የሚያስፈራችሁን ነገር ጣሉት። ጌታ ይመስገን። አረ ጌታ ይመስገን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አረ ኢየሱስ ጌታ ነው። ስለዚህ ምን እያልን ነው? 7 መሪዎችን ለመናገር እየጀመርን አንደኛው ምን ያልን? የመጀመሪያው ተነሳሽ አንተው። ተነሳሽ እንዳትሆን ከሚያደርጉ ነገሮች አንደኛው ምንድነው? ፍርሃት ነው። ፍርሃቱ ምን የሚል ነው ብለን ስንመለከት ሰው ምን ይለኛል፣ ባይቀበሉኝስ፣ ምን እባላለሁ፣ ተቀባይነት ባጣስ የሚሉ ናቸው። ስለዚህ እነዚህ ፍርሃቶች ተውና ቶሎ እርምጃ ምን በል ውሰድ። አሜን። ስለዚህ እርምጃ ምን አደርጋለሁ? እወስዳለሁ። ጻፉልኝ። አሜን። ቶሎ እርምጃ እወስዳለሁ። ቶሎ እርምጃ እወስዳለሁ። ይሄ በጣም ወሳኝ። ቶሎ እርምጃ እወስዳለሁ። ሁለተኛውን ከመናገር በፊት እናንተ ትንሽ ታይም ልስጣችሁ። ለእናንተ ታይም ልስጣችሁ የምትሉት ነገር ካለ ወይ ሰዓታችን እንዴት ነው? ልቀጥል? ቀጥል ፓስተርዬ። በጣም አሁን በዚህ ሰዓት አቋርጠን እኛ ምንም የምንለው ነገር ሊኖርም አይገባም እና ቀጥል። ልቀጥል? እሺ። ሁለተኛው በጥበብ እናደርገው። ሁለተኛው አንደኛ የመጀመሪያው ግጭቶችን ለመፍታት የመጀመሪያው ተነሳሽ እንሆን። ሁለተኛ በጥበብ እናደርገው። በጥበብ እናደርገው። ችግሮች የሚፈቱት በጥበብ ነው። ነገሮችን በጥበብ የሚሰራና በጥበብ የሌለው ሰው ያስታውቃል። ጥበብ ያለው ሰውና ምን የሌለው፣ ጥበብ ያለው ሰውና ጥበብ የሌለው ሰው ምን ያደርግ ያስታውቃል። ስለዚህ ማንኛውም ግጭቶች መፈታት አለባቸው። መብቴ ነው በሚባል አይፈታም። የሀገሪቷ መብት ይደግፈኛል በሚባል አይፈታም። የሚፈታው በምንድን ነው? በጥበብ ነው። መብቴ ነው ወይ ደግሞ የሀገሪቱ መብት ነው ወይ ደግሞ እንደዚህ ነው በሚባል አይፈታም። የሚፈታው በምንድን ነው? በጥበብ ነው። በጥበብ ነው። ጥበብ ምን ማድረግ እንዳለብን ምን ያደርገናል? ያሳየናል። ጥበብ ማለት ምን ማድረግ እንዳለብን የሚያሳየን ማለት ነው። ሶፊያ በግሪኩ ጥበብ ማለት ምን ማድረግ እንዳለብን የሚያደርገን ነው፣ የሚያሳየን ነው። መንገድ ጠቋሚ። አሜን። ጥበብ 3 አይነት አለ። 3 አይነት ጥበብ አለ። መጽሐፍ ቅዱስ ያዕቆብ ላይ ሲናገር 3 አይነት ጥበብ እንዳለ ይነግረናል። የዓለም ጥበብ፣ የሰይጣን ጥበብ፣ የእግዚአብሔር ጥበብ። የዓለም ጥበብ፣ የሰይጣን ጥበብ፣ የእግዚአብሔር ጥበብ። ስለዚህ እኛ የተካፈልነው ደግሞ የማን ጥበብና? የእግዚአብሔርን ጥበብ። ምን ባይ? ገር፣ ይቅር ባይ፣ እሺ ባይ። አሜን። እሱን ክፍል እርጩ ታገኝልኛለሽ ያዕቆብ ላይ። ያዕቆብ እናንብበው። እኛ የተካፈልነው ጥበብ ያዕቆብ አገኝሽው? ወይ እናንተ እዚህ ላይ ያላችሁ ያዕቆብ ሚዩት ነሽ፣ እያወራሽ ነው ግን ሚዩት ነሽ። ሶሪ ያዕቆብ መጽሐፍ ምዕራፍ 3 ላይ አምናት ሹር የት ላይ እንዳለ እየፈለኩት ነው። 3 ወይም 4 ላይ ይመስለኛል እሱ ቃል ያለው ስለ 3ቱ ዊዝደሞች የሚናገርበትን ቦታ አይረም፣ ግን ሌት ሚ ሲ አግኝቼዋለሁ። 2 አይነት ጥበብ ይላል። እሺ እኔ ላምብላችሁ። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎን ግብዝነት የሌለባት ናት። አሜን። የሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎና ግብዝ የሌለባት ናት ይላል። አሜን። ከቁጥር 14 ደግሞ ሲናገር 3:14
ነገር ግን መራራን፣ ቅናት፣ ራስ ወዳድ በልባችሁ ቢኖር ኩራት አይሰማችሁ፣ እውነትን አትካዱ። እንዲህ ያለችው ጥበብ ከላይ አይደለችም፣ ነገር ግን ከምድር ከሥጋ ከአጋንንት ናት። ቅናት፣ ራስ ወዳድ ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ ይገኛል። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎና ግብዝ የሌለባት ናት። አሜን፣ ሃሌሉያ። ስለዚህ እኛ የተካፈልነው ጥበብ ምን አይነት ጥበብ ነው? ይቅር ባይ፣ ቸር፣ ታጋሽ፣ አሜን፣ በጎ ፍሬ የሞላባት፣ ጥርጥር የሌለባት። አሜን በሉ እስቲ። ስለዚህ የተካፈልነውን ጥበብ ማወቅ አለብን። እኛ የተካፈልነው የአጋንንትን ጥበብ አይደለም። እኛ የተካፈልነው የሥጋ ጥበብ አይደለም። እኛ የተካፈልነው የምን ጥበብ ነው? የእግዚአብሔርን ጥበብ ነው። የእግዚአብሔር ጥበብ ደግሞ በመጀመሪያ ታጋሽ ነች፣ ንጹሕ ነች፣ ይቅር ባይ ነች። አሜን አሜን። አንድ 8-7 ሰው ዝም ብሎ አሜን እያለ የጻፈ አሜን። በቃ የተካፈልነ ህይወት ይህን ነው። አሜን፣ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ይህን መንፈስ የተካፈል ነው። ነገሮች ጥበብ ማለት ምን ማለት ነው? ጥበብ ማለት ነገሮችን በቀላሉ የምናደርግበት መንገድ ማለት ነው። ጥበብ ማለት ነገሮችን በቀላሉ የምናደርግበት መንገድ ማለት ነው። ጥበብ ማለት ያወቅነውን እውቀት ወደ ተግባር ማምጫ ማለት ነው። አሜን። እውቀት ውዛውት ጥበብ አይሰራም። ጥበብና እውቀት አብረው ተጋርተው የሚሰሩ ናቸው። ጥበብ ማለት ምንድነው? ያወቅነውን እውቀት የምንተገብርበት መንገድ ማለት ነው። አሜን። ብዙ ጊዜ በቤተ ክርስቲያን ውስጥ ምን አለ ካላችሁ፣ እውቀት አለ ግን ዊዝደም የለም። እውቀቱ ያለ አይተገበርም። ዊዝደም ያወቅከውን እውቀት ምን የምትልበት ነው? የምትተገብርበት ነው። ስለዚህ ችግሮች መፈታት ካለበት በምንድነው መፈታት ያለበት? በጥበብ ነው። ጥበብ ቤቷን ሰራች ይላል መጽሐፍ ቅዱስ ምሳሌ ላይ። ጥበብ ምን አደረገች? ቤቷን ሰራች፣ 7 ምሰሶችን አቆመች። በአደባባይ ያላችሁ ሁሉ ኑ ከኔ ጠጡ አለች። የሚጠጣ ነገር አላት፣ የሚበላ ነገር አላት። ጥበብ ምኗን ስለሰራች? ቤቷን ስለሰራች። ስለዚህ ቤት የሚሰራው በምንድን ነው? በጥበብ ነው። መጽሐፍ ቅዱስ ሴቶች እንዳትታዘቡኝ ምዳል ሰነፍ ሴት ይልና ቤቷን በገዛ እጇ ታፈርሰዋለች ይላል። በገዛ እጇ። እዚህ ጋር ግን ስመ ጥበብ ቤቷን ሰራች ይላል። ምሳሌ 31 ላይ ስትመለከቱ ደግሞ ምሳሌ 31 ላይ ቤቷን የሰራች ታዋቂዋ ሴት በምኗን ሄዳል? በጥበቧ። ውበት ከንቱ ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ጠቢብ ሴት እሷ የተባረከች ነች። ስለዚህ ማወቅ ያለባችሁና መረዳት ያለባችሁ ነገር ምንድነው? ችግሮች መፈታት አለባቸው። አዎ፣ በምን ይፈታ? በጥበብ ዊዝደም። ጥበብ ቤታችን የሚሰራበት ነው። ጥበብ አገልግሎት የሚሰራበት ነው። ጥበብ ዘመን የሚሰራበት ነው። ጥበብ ፊውቸራችን ዴስቲኒያችን የሚሰራበት ነው። ሃሌሉያ። ጥበብ ቤቷ። ስለ ጥበብ በጣም ጥበብን ልናረክሳት ወይ ደግሞ አሳንሰን ልናይ አይገባም። አይደል? ኢየሱስ ክርስቶስ ካደገበት እድገት አንዱ ጥበብ ነው። በቁመት በሞገስ በጥበብ። ስለዚህ በጥበብ ማደግ አለብን። ብዙ ክርስቲያን ብዙ አማኝ በትዳር አድጓል፣ በገንዘብ አድጓል፣ በሪሌሽንሽፕ አድጓል፣ በቲክቶክ ፕሮግራም ላይ ምናምን በቃ የሆነ እንትን አድጓል። በዊዝደም ግን አላደገም። ዊዝደም ያለክን ነገር የሚያስጨምር ነው እንጂ የሚያቀጭጭ አይደለም። ዊዝደም ያለ ነገር እንዲበዛ የሚያደርግ እንጂ የሚያፈርስ አይደለም። አሜን፣ ኧረ አሜን። ኦኬ፣ ስሙኝ በጌታ። ጥበብ ማለት ነጋችንን፣ ቤታችንን፣ ትዳራችንን የምንሰራበት አቅም ነው። ጥበብ ማለት ቤታችንን፣ አገልግሎታችንን፣ ነጋችንን፣ ዴስቲኒያችንን የምንሰራበት አቅም ነው። ጥበበኛ ሰው ነገን ያይና ለነገው ይዘጋጃል። ጥበበኛ ሰው ነገን ያይና ለነገው ይዘጋጃል። ሰነፍ ግን ለዛሬ ብቻ ይኖራል። ሰነፍ የሚኖረው ለዛሬ ነው። ጠቢብ የሚኖረው ለነገ ነው። ጠቢብ ነገን ያያል፣ አስቀድሞ ይመለከታል። ለምን አትሉኝም? መጽሐፍ ቅዱስ ሲናገር ዮሴፍ ይላል፣ ዮሴፍ ህልሙን ከፈታለት በኋላ ከአንተ በላይ ጠቢብ ሰው የለም፣ ነገም የሆነውን ነገር በእጅ ሰጥቻለሁ ብሎ ንጉሥ ሰጠው። ነገውን የረሃቡን ዘመን እንዳይራብ የሰራው በምኑ ነው? በጥበቡ ነው። በጸሎት አላልኩም፣ በጥበቡ ነው። ጸሎት የሚሰራው ነገር አለ፣ ጥበብ የሚሰራው ነገር አለ። ገንዘብ የሚሰራው ነገር አለ፣ ጥበብ የሚሰራው ነገር አለ። ዊዝደም የሚሰራውን ነገር
ገንዘብ አይሰራው። አሜን። ይህን በደንብ ልታምኑ ይገባል። ስለዚህ በጥበብ ማደግ ያስፈልገናል። ግጭቶችን ለመፍታት ጥበበኛ እንሁን። የጥበብ ሶስት ጥቅሞች። አንደኛው ታጋሽ ያደርገናል። መጽሐፍ ቅዱስ ምሳሌ ላይ ጠቢብ ሰው ታጋሽ ነው ይላል። አሜን ነው። ጠቢብ ሰው ምንድነው? ታጋሽ ነው። እለኛ አይደለም። ጠቢብ ሰው በጣም ታጋሽ ነው። ጠቢብ የሆነ ሰው ምልክቱ ምንድነው ካላችሁ፣ ማረጋገጫ ከፈለጋችሁ የጠቢብ ሰው መገለጫው ምንድነው ካላችሁ፣ ታጋሽነቱ ነው። በጣም ታጋሽ ነው። ሁከት ባለበት ቦታ እሱ ታጋሽ ነው። እየመቱት እሱ ታጋሽ ነው። ጠቢብ ሰው ታጋሽ ነው። የጥበብ መገለጫው ምንድነው ካላችሁ፣ ታጋሽነት ነው። ስለዚህ የጥበብ ሶስት ጥቅሞች ታጋሽ ያደርገናል። ሰው በጥበብ ሲያድግ ምን ይሆናል ካላችሁ፣ ታጋሽ ይሆናል። ሰው በጥበብ ሲያድግ በጣም ትዕግስተኛ ይሆናል። ስለዚህ ትዕግስት በሌላችሁ ጉዳይ ላይ ምን ሆኑ ካላችሁ፣ ጠቢብ ሁኑ። ሁለተኛ፣ ጥበብ ውበትን ወይም ተፈላጊነትን ያወጣዋል። ዮሴፍ ከእስር ቤት ተፈልጎ የመጣው ምን ስለሆነ ነው ካላችሁ፣ ጠቢብ ስለሆነ ነው። ጥበብ ውበትን ወይም ተፈላጊነትን ያወጣዋል። አሜን ናርዲ። ጥበብ ተፈላጊ እንድትሆኝ ያደርግሻል። ጥበብ ተፈላጊ እንድትሆኝ ያደርጋቸዋል። ለምን በሉኛ። ኢትዮጵያዊቷ ማነች? ሰለሞንን ጥበብ ፈልጋ አዜብ ፈልጋ ከሩቅ ሀገር ሀብት ጭና ጉዞ ተጉዞ የመጣችው ያንን ሰውዬ ለመፈለግ መልኩን አይደለም፣ አይኑን አይደለም፣ እግሩን አይደለም፣ ጥበቡን ፈልጋ። ስለ ጥበብ ሰማው ብላል። ጥበብ ያለበት ሰው ይፈልጋል። ጥበበኛ ሰው ተፈላጊ ነው። ጥበበኛ ሰው እስር ቤት ሆኖ ከእስር ቤት ይፈልጋል። ዊዝደም ሁሉ ጊዜ ተፈላጊ ያደርጋል። አሜን። ዊዝደም ሁሉ ጊዜ በነገስታት ተፈላጊ፣ በአገር ተፈላጊ፣ በሰዎች ተፈላጊ ትሆናል። ጠቢብ ሰው በነገስታት ፊት ይቆማል ይላል። አሜን። ስለዚህ ውከተኛው ሰው ግን ሀኬተኛ ሰው ግን ይላል በተራ ሰፈር ይገኛል ነው የሚለው። ስለዚህ ህይወታችሁን ሌቭላችሁ የሚቀይረው ዊዝደም ነው። ሶስተኛው ጥበብ ተሰሚ ያደርጋችኋል። የምትሰሙ ሰዎች ያደርጋችኋል። ጥበብ ተሰሚ ያደርጋችኋል። የምትሰሙ ያደርጋችኋል። አሜን ነው። ስለዚህ ፓስተር ጥበብን ከየት ላገኝ? ጥበብ የሚገኝበት መንገዶች፣ አንደኛው በማንበብና በመስማት። እጅ በመጫን አላልኩም፣ እመጣለሁ ግን መጀመሪያውን ያልኩት መጀመሪያ በማንበብና ምን በማድረግ በመስማት። የሚሰማ ሰውና የሚያነብ ሰው ዊዝደምን ይካፈላል። ዊዝደም የሪዲንግ ውጤት ነው፣ የማንበብ ውጤት ነው። ዊዝደም ከእግዚአብሔር ጋር የመቆየት ውጤት ነው። ዊዝደም የመስማት ውጤት ነው። ሰሚዎች ሁል ጊዜ ዊዝደምን ሼር ያደርጋሉ። ሰሚዎች የሚያዳምጡ ሰዎች ሁል ጊዜ ዊዝደምን ሼር ያደርጋሉ። የሚያነቡ ሰዎች ሁል ጊዜ ዊዝደምን ሼር ያደርጋሉ። ስለዚህ ከንባብና ከማንበብና ከእንትን የተፋታችሁ ሰዎች ለጌታ ክብር ዛሬ ያጋባቸዋል። ከማንበብ የተፋታችሁ ሰዎች በጣም ጸሐፊዎችን ዲሳፖይንት የምታደርጉ፣ እኔ መጽሐፍ ጽፍ ያለውና በጣም ዲሳፖይንት ሆናለሁ እና አሁን ግን በቃ ቢቀጥለውን ስጽፍ በደንብ ትገዛላችሁ። ጌታ ይመስገን። እና አንድ አባባል አለ ነው ስለ ጥቁሮች የተባለው ይቀር እና በማንበብና በመስማት ዊዝደምን ምን እናደርጋለን? ሼር እናደርጋለን፣ እንካፈላለን። ስለዚህ አንድ ነገር ማወቅ ያለባችሁ ነገር ምንድነው? ሁል ጊዜ ከንባብ ጋር አትፋቱ፣ ከንባብ ጋር ጊዜ አሳልፉ። መጽሐፍ ቅዱሳችን ሲናገር በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ቴንክ ዩ ጂሰስ። አሜን ነው። አሜን ነው ወይ? አሜን። እሺ ቁጥር 14 ጀምሬ ላንብብላችሁ። ከቁጥር 14 ጀምሬ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሬ፣ አንተ ግን በተማርከው በተረዳከው ጽና፣ ከማን እንደተማርከው ታውቃለህ። ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ አውቃልና። ምን ሊሰጡ? ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን። ስለዚህ መጽሐፍትን ነው የሚለው፣ በዛ ይላል። መጽሐፍትን አገላብጡ።
መጽሐፍ አይገላችሁም፣ አያንቃችሁም። የእውቀት ኦቨርዶዝ የለውም። ደግሞአለሁ፣ እውቀት ኦቨርዶዝ የለውም። መድኃኒት ኦቨርዶዝ ያለው እውቀት ኦቨርዶዝ የለውም። አሁንም ሰማ ኖ እውቀት ኦቨርዶዝ የለውም። ዱይት ስሙ፣ አዳምጡ። ልጄ ጢሞቴዎስ ያለው አቤት በተማርከው ጽና፣ በተረዳከው ጽና ነው። ከዛ ጥበብ ሊሰጡ የሚችሉትን ምን ቅዱሳን መጽሐፍት ምን ብላልና አውቃ። ቅዱሳን መጽሐፍት ምን ይሰጣሉ ማለት ነው? ዊዝደም አሜን። ዊዝደም ኢየሱስ ክርስቶስ ከእናትና ከአባቱ ከጠፋ በኋላ የተገኘ ቤተ መቅደስ። ከዛስ የሚናገሩበት ጥበብና ይህን ጥበብ ኬት አገኘው አሉት። ያን ጥበብ ኬት ያገኘው? ኢየሱስ መጽሐፍ ያነብ ነበር ማለት ነው። መጽሐፍትን ማንበብ ምን ያደርጋቸዋል? ከሕፃንነታቸው ያበስላቸዋል። ለዚህ ነው አሜን። መዝሙር 119 ለአንድ ጥቅስ ላሳያችሁ። አንዳንዴ ከትምህርት ስወጣ ደስ ይለኛል። ቆይ መዝሙር 119 ላይ ላሳያችሁ። ቆይ መዝሙር 119 ቁጥር 97 እስከ 100 ላንብብላችሁ። መዝሙር 119 ከቁጥር 97 ጀምሮ ላንብብ። ልጀምር? ኦኬ እሺ። አቤቱ ሕግን ምንኛ ወደድኩ፣ ቀኑን ሙሉ አሰላስለዋለሁ አለ። ከዛስ ትእዛዛቶች ምንም ጊዜ ስለማይለዩኝ ከጠላቶቼ ይልቅ አስተዋይ ያደረገኝ። ምንም ጊዜ ስለማይለየኝ ቸርች ስመጣ አላለም፣ ቲክቶክ ላይ አላለም። ምንም ጊዜ ምን ስለማይለዩኝ ምን አደረገኝ? አስተዋይ፣ ማቹርድ፣ የበሰለ ጠቢብ ሰው ከጠላቶቼ ነው የሚለው። አንደኛ ጻፉልኝ፣ ከጠላቶቼ። አሁን ከጠላት የምትበልጡበትን ከጠላት ከፍ የምትሉበት ዊዝደም ምን ይባላል? ማንበብ ወይም ደግሞ ቃሉ። ቀጥሎስ ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘሁ። አሁን ደግሞ በለጠና ጠላትን ተወና አስተማሪዎቼን አለፍኳቸው አለ። የአንድ አስተማሪ ደግሞ ስሙኝ በጌታ ስሙኝ፣ የአንድ አስተማሪ ከፍታው ተማሪውን ከሱ በላይ ማድረግ ነው። ለምሳሌ እኔን 9ኛ ክፍል ያስተማረኝ ሰውዬ እኔ ያለሁበት ቦታ ላይ ላይኖር ይችላል። የአንድ አስተማሪ ከፍታው እሱ ሊልቅ ይገባል ነው። ዮሐንስ መጣና እሱ ሊልቅ አለ። ሁል ጊዜ አስተማሪዎች ማላቅ ነው። የቤተ ክርስቲያን መሪዎችን በዛው ስሙ። ልጆቻችሁን ማላቅ እንጂ መግደል አይደለም። ጀስት ሰበር ዝም ብለው እንደ ጠብታ ነገር ነች። አሜን አሜን። ደቀ መዝሙሩ ፈጽሞ ከተማረ እንደ ጌታው ይሆናል የሚል ቃል አለ ልበል ፓስተር።